እኔም ብጠይቀኝ ደግሞ እኔ በዚህ ምድር ላይ ከድሮም ዘመን ጀምሮ ማለት እንግዲህ ክርስቲያን ነኝ። የመጥፎ ስራን አይሰራም፣ ሁሉ ነገሩ ቅዱስ ነው እያልኩ አይደለም። እንደ ማንኛውም ሰው ድካም አለበት፣ እንደ ማንኛውም ሰው ብርታትም አለበት። ግን አገሩና ህዝቡን የሚወድ እግዚአብሔር በዚህ ዘመን ለእስራኤል ያስነሳው ሰው ነው ብዬ የምለው እኔ። ኦኬ፣ በዘመናት መካከል ልክ እግዚአብሔር ሳምሶንን አስነስቶ ከፍልስጤማውያን እግዚአብሔር እንደታደጋቸው፣ ዳዊትን አስነስቶ በዚያ ዘመን እግዚአብሔር ከፍልስጤማውያን እንደታደጋቸው ልክ በየዘመናት ማለት ነው። በየዘመናት ማለት ነው። ለምሳሌ በስድስት ቀን ጦርነት አንተ ምናልባት ታሪኩን ላታውቅ ትችላለህ። በዘመኑ የሆኑ ሰዎች ነበሩ እግዚአብሔር ያስነሳቸው ማለት ነው። በጦር ጀነራልነት ገብተው የመሩ ያዋጉ እንደነ ኤሪያል ሻሮን አይነት ወይ ደግሞ በወቅቱ የነበረውን መከላከያውን ሲመራ የነበረ በተለይ የእስራኤልን የአይሁድን ታሪክ የምታውቅ ከሆነ ገብተህ ብታየው ሞሼ ዳያን የሚባል አንድ አይና ሰው አለ። እግዚአብሔር በጭንቅ ቀን ያመጣቸው ልጆች ናቸው። ለጽዮናውያን ለእስራኤላውያን ትድግናን ያደረጉ ማለት ነው። እንደ ህዝብ መደምሰስ የለባቸውም። እንደ ህዝብ ማለቅ የለባቸውም። እንደ ህዝብ ማለቅ የለባቸውም። ለምንድነው ጽዮናውያን ላይ ሲሆን የጽዮናውያኑ የአይሁዳውያኑ ደምና የአይሁዳውያኑ እልቂት እኛን የማያሳዝነን ነው? ለምንድነው ባላንስ የማናደርገው? አብዛኛው ክርስቲያኑም የሆነ ምናምን ሁሉ አብዛኛው እንኳን ማለት አልችልም። አንዳንድ ክርስቲያን አሁን ቅድም አንተ መጣህና ንጹሐንን ዜጎች ትጨፈጭፋለች ብላ አልክ። ንጹሐን ዜጎችን ሆን ብላ በዓላማ ኢላማ አድርጋ ተናግራ ከሆነ ይኸው እኔ አደባባይ ካሜራ ከፍቼ የማወራ ሰው ነኝ። ኦኬ፣ እንደዛ አድርጋ ያለችበት ቦታ ግን ካለ አምጣ ብዬ ስልህ ኢራን ውስጥ አድርጋለች አልክ። አምጣ ብዬ ስልህ የለም። የጦርነት ጉዳይ ነውና መሪዎቹን ስትገድል አብረው ከነሱ ከመሪዎች ጋር የሚገደሉ ሰዎች ህፃናትም እና ሴቶቻቸውም ሊኖሩ እንደሚችሉ ምንም ጥርጥር የለም። ግን ኢላማ አላደረገችም። ኢራን ኢላማ አድርጋ ሆስፒታል እንደምትመታ እስራኤል ኢላማ ያደረገችው የኒኩለር ተቋሟንና ሌሎች የሆኑ መንግስታዊ የሆኑና እንደዚሁም ደግሞ መከላከያ የሚጠቀምበትን ያንን ፓርት ነው የመታችው ማለት ነው። እነሱ ናቸው እንደውም ሆስፒታል የሚደበድቡት። እነሱ ናቸው ንጹሐን መኖሪያ ላይ ህንፃ ላይ ወደ ቴልአቪቭ እና ወደ ሃይፋ የሚወረውሩት ማለት ነው። ለምን አይዲኤፍ ላይ አይወረውሩም? ከወረወሩ ማለት ነው። እስራኤል እዛ ያለውን የሀገር የመንግስትን ስትራክቸር አይደል እየመታችባቸው ያሉ። ለምን አይመጡም? ለምን እዚህ ንጹሐን ሰዎችን ይገላሉ? አየህ፣ ሁሉ ቀን ሰው መጥቶ ከፍልስጤማውያን ይሄን አላለቀ ይላል። ከአይሁዳውያንስ 1000 ልክ ምንም እንኳን ምንም በራሳቸው በባህላቸው በሀገራቸው እዛ የሙዚቃው ፌስቲቫል ላይ የተገኙትን ጭዳ ዶሮ ሲያደርግ ዓለም እኮ አንድ አልጮኸም። አንድ ትክክል አይደለም ብሎ ያሉት ጥቂቶች ናቸው። 1200 እስራኤላውያን ባለቁበት አንተ አስተያየት አለ። ሐማስ ገብቶ የጨረሰበት ይሄ ሁሉ የጋዛም መጥፋት፣ የሊባኖስም መጥፋት፣ የየመንም መጥፋት፣ የኢራንም መጥፋት ዋነኛው ትእዛዝ ሰጪ ሽማግሌው ነው። በዚህ 3 እና 4 ቀን ውስጥ ያስወግዱታል። ኦኬ፣ ይሄን ትእዛዝ ሰጥቶ እነዚህ ሁሉ ሀገራት ውስጥ ያሉ ህዝብ እንዲያልቁ ዋናው ቆስቋሽ ዋነኛው ደመኛ የሆነ ምድር ኢራን ነው። ጥንቱንም የእግዚአብሔር ህዝብ ጠላት ስለሆነ ማለት ነው። እኔ አንዳንድ ሰዎች ወዳጅነት የሆኑበት ጊዜ ያለ ምናምን ነገር ተብሎ ይባላል። ህዝቡ እንደ ህዝብ ምናምን ነገር ሊሆን ይችላል። ግን እዛ የተቀመጠው መሪ ይህንን ሁሉ አድርጎ እነዛ 1200 አይሁዳውያን አልቀዋል። ታስታውሳለህ አይደል አቤል? አስታውሳለሁ። የእነሱ ደም ርካሽ ነው እንዴ? እንዴ ለምን? የማንም ሰው ነፍስ ርካሽ አይደለም። አይ እኔ ርካሽ ይመስለኛል። አረ አይደለም፣ እንደዛ ላይ ነው ማለት ማንም ሰው ያለ ጥፋቱ መገደል የለበትም። የአይሁዳውያኑ ደም ውድ ነው። የሁሉም ዘኔ እንደማምነው የሁሉም ሰው እኩል ነፍስ እኩል ዋጋ አላት። ታዲያ ለምን እነሱን ጋዛ ሐማስ በወቅቱ ሲኗር የተባለው ቀንዳም እባብ እንደዛ አድርጎ ሄዶ ሲጨፈጭፍ ለምን አልተቃወማችሁትም? እንዴ እኔ በሚያደርጉት ነገር የሽብርተኛ ሰዎችን አልደግፋቸውም። ግን እስራኤል የምትወስደው እርምጃ በጣም አግሬሲቭ ሆነ። በጣም ከመጠን በላይ እግዚአብሔር ግን ሰው እንደሚያይ አይፈርድም። ብራዘር ታውቃለህ አይደል አቤሎ? እግዚአብሔር ሰው እንደሚያይ አይፈርድም። ዓለም ሁሉ ተነስቶ ኖ ግቡ። ጥያቄ ያላችሁ ሰዎች ካላችሁ ኖ ግቡ፣ መግባት የምችሉ። ያዕቆብም ቅድም አስገባኛል ገዝታ አላክም። እሺ አዱኛ ከየት ቤተ እምነት ነው? እርሜ ከወንጌላዊ ቤተ እምነት ነኝ። አንድ ጥያቄ ብቻ ልጠይቅህ። ኦኬ ምን? አይ ጥያቄ አይደለም የምትሉት ሀሳብ አለ? እሺ ትችላለህ። ጥያቄም ግን እኔ ከወንጌላዊ ቤተ እምነት ነኝ። የቃሌ ቸርች አባል ነኝ።
ማለት እንደ ክርስቲያን አሁን ብዙ ጊዜ የእስራኤል ጉዳይ አንድ ሀገር ብቻ የዓለማዊ ጉዳይ ነው። እንግሊዝና ጀርመን ብዋጋ እንደዚህ የሚያከራክረን አይመስለኝም። አዎ የእስራኤል ጉዳይ ስነሳ ብዙ ሰው በሃይማኖትም አይተን ከሆነ አሁን እስልምናም እንደ በየትኛውም አጋጣሚ እስራኤል ላይ የምነሳን ሁሉ የራሱ ደጋፊ አድርጎ ነው የምነሳው። እስራኤልን ለማጥፋት ስነሳ ሁሉም ይደግፋሉ። እኛ እንደ ክርስቲያን እስራኤልን የምንደግፍበት መጽሐፍ ቅዱሳዊ ነገር አለ እንዴ? አሁን ጀስት እንደ ሀገር ሳይሆን አሁን እንደ ሀገር ትወዳታለህ ብትለኝ በጣም ወዳታለሁ። ደስ የሚለኝ ሀገር ነው እስራኤል። ግን እንደ በብሉይ ኪዳንም ያው እስራኤልን መባረክ መደገፍ መልካም እንደሆነ ነገር የምናገር ቦታ አለ። ግን አሁን እንደ አንድ እንደ ወንጌላዊ እምነት ተከታይ እስራኤልን መደገፍ ከእስራኤል ጎን መቆም ክርስቲያናዊ የሚያደርግ ወይስ እንደ መጽሐፍ ቅዱስ የሚደግፈኝ ነገር አለ እንዴ? ምናልባት እንደ በጨፍኑም ከምደግፍ በጨፍኑም ከምጠላ ምክንያታዊ እንደሆን ማለት ብዙ ጊዜ አይተክ እስላሞች ምክንያታዊ ሆኖ ነው እስራኤልን የሚጠሉት። የራሳቸው ምክንያት ይኖራቸዋል ብዬ አስባለሁ። እኔ ደግሞ እንደ አንድ ወንጌላዊ እምነት ተከታይ እንደዚህ የሚያስደግፈኝ ወንጌላዊ እንትን መጽሐፍ ቅዱሳዊ እውነት ይኖራል እንዴ? በደንብ አለ። እንደ ክርስቲያን እስራኤልን ለመደገፍ በደንብ ምክንያት አለ። እስላሞች አጭር ጥያቄ ጠይቄ ልውረድ? እሺ በዛው አያይዘህ ትመልሰዋለህ። እሺ ከየት ቤተ እምነት ነው? እኔ ኤቲስት ነኝ። እሺ ብዙን ጊዜ አዳምጣለሁ እና አንዳንዴ በመጽሐፍ ቅዱስ ወይም በቁርአን አይደለም ይሄ ዓለም የሚመራው። ይሄ ዓለም ሴርኩላር ዓለም ነው፣ ዓለማዊ ነው፣ በሕግ የበላይነት ነው የሚመራው። አሁን ብዙ ጊዜ በመጽሐፍ ቅዱስ ውስጥ እየጠቀስ እስራኤልን የረገመ እስራኤልን የመረቀ እንደዚህ ያስተናገር ሰማለሁኝ እና ሰዎችን በሃይማኖት ብሬኖች ተደርገው ለእስራኤል ሊቆሙ መሆን የለበትም። ገባ? ሲጀመር መጽሐፍ ቅዱስን ለራሳቸው እንዲመች አድርገው የጻፉት እስራኤሎች ናቸው። እታች ወረድ ውሉደ ዲያብሎስ ይባላል። የዲያብሎስ ልጅ ማለት ነው። አንተ አሁን ቀንደኛ የዲያብሎስ ልጅ ነህ ማለት ነው። በግዕዙ ውሉደ ዲያብሎስ ማለት የዲያብሎስ ልጅ ማለት ነው። ኦኬ አልፈ ተርፈ ከነሱ አልፈ መጽሐፍ ቅዱስን ለነሱ እንዲመቻቸው አድርጎ ነው የጻፉት ብለህ ስትል እነሱ ለፖለቲካቸው ብለው የሰሩት አድርገህ የአምላኬን ቃል ልታቃልል የፈለግ ደፋር ስለሆንክ አባትህ ዲያብሎስ ነውና፣ ስለዚህ የዲያብሎስ ልጅ እልሃለሁ። ምክንያቱም ለእስራኤልም ክብር የለም። ለእስራኤል ክብር ባይኖሩ ችግር የለውም። የአምላኬን የእግዚአብሔርን ቃል ደግሞ እንዲመቻቸው አድርገው ነው የጻፉት አልክ። ምንም እንኳን በእነሱ ልጆች ቢጻፍም መጽሐፉ ግን የተጻፈው በእግዚአብሔር መንፈስ የተመሩ ነቢያትና ሐዋርያት ናቸው የጻፉት። ስለዚህ የማይነካን ድንበር ስለነካ አውርጃለሁ ማለት ነው። ታች ድሮም ከኤቲስት ምን ይጠበቃል? ስለዚህ ታችሁን ኦኬ። አዱኛ የጠይቀው ጥያቄ በጣም ወሳኝ ጥያቄ ነው። እንደ ክርስቲያን ልደግፋቸው ይገባሉ ብለህ ካልክ አዎ። እንዴት ብለህ ካልከኝ የአይሁድ ህዝብ እንዲጠፋ እንደተወሰነበት ታውቃለህ አይደል? ኢራን በሚባል ሀገር እና ህዝቡ እንኳን ማለት ይከብደኛል፣ በመሪዎቹ ማለት ነው። ያ ልክ ነው። እንዲጠፉ አይደል ከምድር ላይ የአይሁድ ህዝብ መጥፋት አለበት ከምድር ላይ። አንተ እንደዛ ታምናለህ? አላምንም። ማንም መጥፋት የለበትም ብለህ ስትል ከአይሁድ ወገን ትደግፋለህ አይደል? ያ በደንብ ደግፋለሁ። ለምን እንደምትደግፋቸው? አሁን አንድም እንደ ማንኛውም እንደ ሰብአዊ ሰው እኔ የትኛውም ሰው እንድጠፋ አልፈልግም። የትኛውም ሰው የእግዚአብሔር ፍጡር የሆነ ሰው አካል ከዚህ ምድር ላይ መጥፋት የለበትም። ሁለተኛ ደግሞ እንደ ክርስቲያን አሁን ቅድም ብያለሁ፣ ከብሉይ ኪዳን አንጻርም ምናልባት የኢየሱስ ክርስቶስ ወገን ናቸው። ጌታ ኢየሱስ የተወለደበት አካባቢ ነው። ከዛ ብቻ ሰው ለአብርሃም የተገባው ቃል ኪዳንም አለ። አሁን ከእሱ አንጻርም እስራኤልን መባረክም መደገፍም መልካም እንደሆነ እንደ ክርስቲያን የተማርኩት አለ። ከዛ አንጻር ደግፋለሁ። ሶስት ጌታችን ኢየሱስ ክርስቶስ ተመልሶ መምጣቱን ታምናለህ አይደል? አምናለሁ በደንብ። ተመልሶ ወደዛ ምድር እንደመጣም አምናለሁ። ሲመጣ የት ነው የሚመጣው? ወደ ኢየሩሳሌም እንደመጣ አምናለሁ። ወደ እስራኤል መጥቶ በምድር ላይ ይነግሳል አይደል? ይነግሳል። አዎ ልክ ነው። በየትኛው ህዝብ ላይ ነው የሚነግሰው? በእስራኤል ህዝብ ላይ ነው። ለዓለም ብነግስም በዛ ምድር ላይ እንደምነግስ አምናለሁ፣ በእስራኤል ላይ በኢየሩሳሌም። ስለዚህ ይሄ ህዝብ መጥፋት አለበት ታዲያ በነ ኢራን፣ በነ ሐማስ፣ በነ ጋዛ ወይ ደግሞ በነ ሂዝቦላ ፉከራ ማለቅ አለበት የመሲሁ ዘር መጥፋት የለበትም። ስለዚህ ከዚህ የተነሳ መደገፍ አለብን ማለት ነው። ኦኬ ታንክ ዩ በጣም ለዛ ነው እኔም ቅድም ብያለሁ ማለት እርግጠኛ ሉም ብዬ ነው ማለት መደገፍ። እንደ እስልምና ብዙ ጊዜ ጆሽን ሰማለሁ እስላሞች
እስራኤልን ሲቃወሙ ከራሳቸው የራሳቸው ከእምነታቸው አንጻር እንደሆነ ሲያወሩ ማለት እነሱ ጭፍን ስለሆኑ የትኛውን ቦታ ላይ በእስልምና ሃይማኖት የትኛውን ቦታ ላይ አላህ ብለው ይጥራ እንጂ እነሱ ለመደገፍ ችግር የለባቸውም። እነሱ ሲደጋገፉ ከሃይማኖት የተነሳ ነው የሚደጋገፉት። ከሃይማኖት የተነሳ እንደጋገፍ ብለን ካልን ይሁዲነት ክርስትና ውስጥ ከክርስትና ጋር ሆድና ጀርባ የሆነ ነው ማለት እውነቱን እንነጋገር ከተባለ ስለ ወንጌል አይሁዳውያን ይገሉዋል። ስላላወቁ ነው ግን የሚያደርጉት ያንን እንጂ ሆን ብለው አይደለም የሚያደርጉት። አንድ ክርስቲያን ሄደ ስለ ኢየሱስ ክርስቶስ ብትነግረው ለአንድ ይሁዲ ምራቁን ተፍቶብህ ሊመታ ሁሉ ይችላል፣ ሊገልህም ሁሉ ይችላል። ያንን አደረጉ ማለት ግን መጽሐፉ አስቀድሞ ነግሮናል። ያንን የሚያደርጉት ባለማወቅ ነው። ቢያውቁ ግን እንደዛ አያደርጉ። ኦኬ እስላሙ እንደዛ ከደገፈ የኛ አምላክ የእስራኤል አምላክ ነው አይደል? አዎ የእስራኤል አምላክ። በዚህ ፕላኔት ላይ እውነተኛው አምላክ የእስራኤል አምላክ ያህዌ ነው አይደል? አዎ እውነት ነው። ያ አምላክ የኔ እናንተ አምላክ ነው አይደል? እውነት ነው። ያ ከእርሱ በቀር ሌላ እውነተኛ አምላክ አለ በሰማይና በምድር? የለም። ስለዚህ አንተን ይመለከታል ማለት ነው። እስራኤል አይወቅህ እንጂ እስራኤላዊ አይቀበልህ እንጂ በሃይማኖትህ የአብርሃም የይስሐቅ የያዕቆብ አምላክ ብለህ ነው አይደል ተንበርክ ከምታለቅሰው በእግዚአብሔር እውነት ነው። ራይት። ስለዚህ እስላሞቹ አየህ ምንም የትኛውም ሀገር ይሁኑ ትክክልም ይሁኑ ትክክልም አይሆኑ ኢራን ላይ ይደግፋሉ ማለት ነው። ብቻ እስራኤልን የሚያጠፋላቸው ሰው ይገኝ። እስራኤልን አጠፋለሁ ብሎ ለሚል ማናቸው እስላሞች ቀኝ እጃቸውን የሚሰጡት ገንዘባቸውን የሚለግሱት ለምን? አይሁድን ማጥፋት ይፈልጋሉ፣ ግን አያጠፉትም። ሊያጠፉትም አይችሉም። መራራው ሀቅ ነው። ኤርሚ ቅርታለ ተመልሶልኛል። በጣም ነው አመሰግናለሁ። ቴንኪው አዱኛ ተባረክልኝ ወንድም። እግዚአብሔር ግድ አይሰጠውም ለሚሞቱ ንጹሃኖች ማለት የሁላ ህፃን ሲሞት በጣም ያሳዝናል። ይሄ ልብን የሚነካ ነገር እንደ ሰው እንኳን እግዚአብሔር እኔ እናንተ እኮ ግድ ስለሚሰጠን እኮ ነው እናዝናለን ብዬ ያልኩ። እንዴት ነው ግድ የማይሰጠው? ግድ ይሰጠዋል። ግን ደግሞ በምድር ላይ ኃጢአት አመጣው ውድቀት እንደዚህ አይነትን ጦርነት ስላደረገ በቃ ሊሆን ያለው የግድ ነው ይሆናል። አንዳንዱ ትንቢታዊ ጦርነቶች አሉ። መንፈሳዊ ስራ ነው ልታስባለህ? አሁን ማለት የአጋንንት ሰው እንዲሞት የሚፈልግበት ነገር ነው ወይ እንዴት ነው? አልገባኝም። የሁላ ሰው ሲሞት እግዚአብሔር እንዲጣልቅ አይገባም። ራስ ሰዎች ተነስተው በራሳቸው ለሚጠፋፉት ነገር እግዚአብሔር ምን ብሎ ነው ጣልቃ የሚገባልህ? ስለ የእግዚአብሔር ቀን ነው ወይ? የእግዚአብሔር ቀን ነው የሁላ ሰው ሲሞት ቅድም ያልኩ ማለት ነው። አንተ ከዛ ሰፈር ላይ ካለ ጓደኛ ጋር ተደባደብክ አይደል? ሰው መተህ ሰው ደብድበህ ወይ ሰው ገለህ ሄደህ እናትህ ቤተሰቦች ውስጥ ገባህ፣ ቤታችሁ ውስጥ ገባህ፣ ግቢ ውስጥ። እዛ እናንተ ግቢ ውስጥ አቤልን አምጡ አታምጡ፣ አውጡት፣ አናወጣም፣ ስጡን፣ አንሰጥም። በዚህ ግብ በሚነሳ እናንተ ግቢ ላይ እሳት ቢለኮስ ሰው ቢገዳደል ለዛ ተጠያቂው ማን ነው? ማለት ያው ጸቡን ያስነሳ ሰዎች ናቸው እንደዛ። እግዚአብሔር ለምን ጣልቃ ገብቶ አያድናችሁም? እናንተን ራስህ ሄደህ ቆስቁሰህ በጫርከው እሳት እግዚአብሔርን ተጠያቂ ብሌም አታደርገው ማለት ነው። አቤል ራስን አየህ። በመጀመሪያ አብረው ከሚኖሩ ሰዎች ጋር ሰላምን መፍጠር አለብህ። በምድር ላይ ቢቻላችሁ ከሰዎች ጋር በሰላም ኑሩ ይላል አይደል መጽሐፍ ቅዱሳችን? እውነት ነው ይላል አይደል አቤሎ? እውነት ነው ይላል። በሰላም መኖር አለብህ። ራስህ ሄደህ ቆስቁሰህ ሰው መተህ ወይ ሰው እንደዚህ ብለህ እንደ ምሳሌ የምናገረው አላደረክም። ሄደ ቤት ውስጥ ከተደበቅ በኋላ በአንተ ጦስ ቤታችሁ ላይ የሆነ ነገር ቢደርስ እና ለዛ ተጠያቂ ለእግዚአብሔር ጣልቃ ለምን ገብቶ አያድናቸውም ብለህ አትበል። አሁን እያደረጉ ያሉት ኢራን የምትባል ሀገር በሩቅ ሆና ሐማስ የሚባለውን አገር ጋዛን ጎናቸው ፍልስጤም እስራኤላውያን ጎን ስላሉ የኢራንን ጦርነት ነበር ሲዋጉ የነበሩት ጋዛዎች እኮ። የኢራን ዋነኛው ዓላማ ምንድን ነው? በእርግጥ ልክ ነው። እስራኤል ልትኖር አይፈልጉም እነሱ። የኢራን ዋነኛው ዓላማ ምንድን ነው? የእስራኤልን ሕዝብ ማጥፋት ነው ይመስለኛል ዋና ዓላማቸው። መሳሪያ የሚሰሩት ቦምብ፣ ኒኩለር ሁሉ ለመስራት የሚፈልጉት ምን ለማድረግ ነው? እስራኤል ለመምጣት ነው እርግጠኝነት። አይሁድ የሚባል መደምሰስ። ሚዩት አድርገው፣ ቆይ ሚዩት አድርገው። ከእሱ ጋር ነው እያወራሁት። ሚዩት አድርገው፣ እናሰጣለን። የአይሁድን ሕዝብ ለማጥፋት ነው አይደል መሳሪያ የሚሰሩት? በእርግጠኝነት እንደዛ ነው።
በእርግጠኝነት ኢራን እንደዛ ነው አይደል የምታደርገው? ኢራን ማለት ደግሞ ከድሮ እነ መርዶኪዮስና አስቴርን ታውቃቸዋለህ አይደል? መጽሐፍ ቅዱስ ላይ አውቃቸዋለሁ። ሃማን ታውቀዋለህ አይደል? yes የአይሁድ ህዝብ እንዲደመሰስ ትእዛዝ የወጣበት በዚያ ዘመን የት ሀገር ላይ ነበር? እኔ እንጃ ካርታውን በደንብ አላውቅም፣ ግን ሱሳ የሚባል ከተማ አይደል? ማን ግንብ አይደል? ከተማ ኦኬ። የአሁኗ ኢራን ውስጥ ነው። ኤላም የሚባል አውራጃ። ትንቢተ ዳንኤል መጽሐፍ ምዕራፍ 8 ቁጥር 1 አንብበው። እሺ የአስቴር መጽሐፍ ስታነበው የሌሎችን መጽሐፍት ስታነብ በደንብ ግልጽ ሆኗል። የአሁኑ ኢራን ውስጥ ነው ያ ቦታ ያለው ያ ሀገር ያለው ማለት ነው። መርዶኪዮስና አስቴር ጾም ጸሎት ይዘው የአይሁድ ህዝብ እንዳይደመሰስ እግዚአብሔር ጣልቃ ገብቶ ያዳናቸው እዛ ምድር ላይ ነው ያለው። በኤላም አውራጃ በሱሳ ግንብ ሳለሁ ይላል ትንቢተ ዳንኤል መጽሐፍ ምዕራፍ 8 ላይ። የአስቴርን መጽሐፍ ብታነበው እነ መርዶኪዮስ እዛ ምድር ላይ ነበሩ የነበሩት። ኦኬ አርጤክሲስ የሚባለው ንጉስ እዛ ሆኖ ነበር 127 ሀገሮችን ከህንድ እስከ ኢትዮጵያ ይገዛ የነበረው ማለት ነው። ስለዚህ ሃማ ለምን ነበረ መርዶኪዮስና አስቴርን ሌሎችን አይሁዳውያንን ማጥፋት የፈለገው? እኔ በጣም ዲፕ የሆነ ኖሌጅ የለኝም መጽሐፍ ቅዱስ ላይ ኤርሚ። ያ ለዚህ ነው አየህ። ስለዚህ ጠላትነቱ ከድሮ ዘመን ጀምሮ ነው የነበረው ማለት ነው። አሁንም እዛው ሀገር ላይ ሆኖ ነው ሀያቶላ የሚባለው ሽማግሌ አይሁድን አጠፋለሁ ብሎ ያለው ማለት ነው። እና እስራኤል ደግሞ አጠፋሻለሁ ህልውናሽን እንደ ሀገር ህልውናሽን አጠፋለሁ ብሎ ለሚል ሰው እንዲህ ተብሎ ተጽፎለታል። ምን ተብሎ? በፍርድ በሚነሳብሽ ምላስ ላይ ምን ይላል ሲጨርሰው? በፍርድ በሚነሳብሽ ምላስ ላይ ትፈርጅበታለሽ የሚለውን ቃል ትዝ ይላል ኢሳይያስ መጽሐፍ ላይ። መጽሐፍ ቅዱስ በደንብ አንብብ። በቃ መጽሐፍ ቅዱስ በደንብ። እሺ አመሰግናለሁ። ቴንክ ዩ። እሺ ኦኬ። ነጋሽ ኤርሚ እንደምን አለ? ደህና ነኝ ጌታ ይመስገን። እግዚአብሔር ይመስገን። እሺ ባይዞ እስራኤላውያን ወገኖች ካላችሁ ለመናገር የምትፈልጉ ከሆነ ስለ ሀገራችሁ የምትሉት ነገር ካለ ማለት ትችላላችሁ። አንዳንድ ቲክታክ አካውንት የከፈቱ ሰዎች በየቦታው የጥላቻ መርዛቸውን ሲረጩ አይቼ እንዳልኳችሁ በጣም ነው የተፈታተነኝ። ግን ደግሞ ገብቼ እነሱ ጋር ህዝቡን እንዳለ ይዤ ገብቼ የእነሱን ቤት ማሞቅ አልፈለግኩም። በሌላ አካውንትም ከገባው ምንም ድምፄ መቀየርም አልፈልግም። በትክክለኛው ነው መናገር ፈልገውና ፈርቶ በሌላ አካውንት ገባ ብለው እንዳይሉኝ ብዬ ለዚህ የእነሱን ቤት ከማሞቅ እነሱም አይመጡም። በእርግጥ ቢመጡ ባገኛቸው ጥሩ ነበረ እና እዛ ቤት አይሁዳውያኑ ገብቶች አንዳንዶቹ ሊናገሩ ሲፈልጉ ብሎክ አደረጓቸው፣ ሚዩት አደረጓቸው እና ደም ጠጮች እያሉ እያገጣበሩ ሲያስወጧቸው አይቼ የእውነት ተሰማኝና ቤት ከፍቼ የሚናገሩት ነገር ካለ ይናገሩ ብዬ በሚል ነው ቤቱን የከፈትኩት ለማለት ነው። ስለዚህ እስራኤላውያን የሆናችሁ የምትሉት ነገር ካለ ፍሪ ነው፣ መጣችሁ መናገር ትችላላችሁ ለማለት ነው። ጸጋ ይብዛላችሁ። ኢትዮጵያ ከየት ቤተ እምነት ነው? ቅድም ገብተህ ነበር። እኔ ሙስሊም ነኝ። እሺ ሙስሊም ነህ? ሀሳብ ብቻ ሳይሆን ጥያቄ ሁሉ ጠይቀሃለሁ፣ አንተም ጠይቀኛለህ። እሺ እኔ አሁን መጠየቅ እንፈልገው አንተ ክርስቲያን ነህ ወይስ አይደለም? ኦሬዲ ኦርቶዶክስ ነህ አይደለ? ብራዘር የኔ ማንነት ይታወቃል። ክርስቲያን ነኝ። አሁን አንተን የምጠይቀህ ጥያቄ እስራኤል በምታደርገው ነገር ትክክል ነው ትክክል አይደለችም? እስራኤል የምታደርገው ነገር ነው በጣም ስህተት ነው። ፓለስቲን ላይ ያደረገችው ነገር አንተ ይኸውልህ፣ ሃይማኖታችን እንርሳው። አድምጠኝ እርሳው ለምን እኔ ከብዙ ክርስቲያኖች ጋር ወንድሜ ምን ያልይዝ እኔ ላወራ የምፈልገውን ነገር አንዴ ልጠይቀህ። እኔ አሁን ሚዩት አድርጌሃለሁ። ሚዩት እንድትወርድ ፈለግ? እሺ አድምጠኝ ብዬ ስልህ በመደዳ አታወራ እያልኩ እየተለማመጠን እናወራ። እስራኤል የምታደርገው ነገር ትክክል አይደለም አይደል? አዎ ትክክል አይደለም። ኢራን እየጨፈጨፈች። ኢራንስ የምታደርገው ነገር ትክክል ነው? መጀመሪያ ማን ጀመረው? ኢራን የምታደርገው ነገር ትክክል ነው ወይ ነው ያልኩህ። ከዛ ጀማሪው ማን ነው ፈጻሚው ማን ነው ብሎ የሚለው እናወራለን። ኢራን የምታደርገው ነገር ትክክል ነው?
ትክክል ናት። ኢራን ትክክል ናት። በቃ እኔ እናንተ ከዚህ በኋላ እናወራለን ማለት ነው በመረጃ። ኢራን የምታደርገው ለአንተ ትክክል ነው፣ እስራኤል የምታደርገው ግን ለአንተ ትክክል አይደለም አይደል? እሺ ኦኬ፣ አሁን መቀጠል ትችላለህ፣ ማውራት ትችላለህ። እኔ አሁን ይኸውልህ ይሄ አኮርዲንግ ባይብል አኮርዲንግ ቁርአን የሚለውን ነገር እንቶ እና ለምን እንደምትተው እኔ በመጽሐፍ ቅዱስ ነው የማወራ። እስራኤል የሚባል ምን እስራኤል እኮ በቃ ኢሳ የሄደባት ሀገር ናት። በእውቀት አሁን በእውቀት ብቻ በእውቀት ከሆነ አኮርዲንግ ባይብል አኮርዲንግ ቁርአን የሚባል የለም። ቁርአንህን ጥቀስ ታወራለህ፣ እኔም ችግር የለውም። ኧረ እኔ ባይብል ነው የምጠቅስልህ። ሚዩት አድርጌሃለሁ። ሚዩትን አታንሳው። ስርዓትም መማር አለበት። አኮርዲንግ ባይብል አኮርዲንግ ቁርአን ብለህ አትበለኝ ብለህ ካልክ በኋላ እንደገና ደግሞ መጽሐፍ ቅዱስ ጠቅስልሃለሁ ብለህ አትበለኝ። ኦኬ አንተ የምታወራው ስለ ኢራን፣ ከፈለክ ቁርአን ጥቀስ፣ ከፈለክ መጽሐፍ ቅዱስ ጠቅሰህ ኢራን ትክክል መሆኗን እኔ ፊት ታሳየኛለህ ማለት ነው። እስራኤልም ደግሞ ትክክል አለመሆኗን እኔ ፊት በመረጃ ታሳየኛለህ። እኔ ደግሞ እስራኤል ለምታደርገው ነገር ትክክል ለመሆኑ በታሪክም በመጽሐፍ ቅዱስም ጠቅሼ ማለት ነው። ያንተን ቁርአን ስለማላቀው በመጽሐፍ ቅዱስ በታናክ በአዲስ ኪዳን መጽሐፍት ሁሉ ጠቅሼ እዚሁ ለህዝብ ፊት እናሳያለን ማለት ነው። ስለዚህ አንዴ አትጥቀስ፣ አንዴ ደግሞ መጽሐፍ ቅዱስ ነው የምጠቅሰው ብለህ አትበል። የፈለግከውን ጥቀስ። መጽሐፍ ቅዱስም ከፈለግ ጥቀስ፣ ከፈለግ ጂኦግራፊውን፣ ከፈለገ የህዝቡን ህልውና፣ አሁን የተነሳውንም ጦርነት፣ ከዚህ በፊትም ያለውን ጦርነት፣ ከዚህም በኋላ ያለውን ጦርነት ትክክል አይደለችም ብለህ ስትል፣ እስራኤልን ትክክል አይደለችም ብለህ ስትል ትክክል ያልሆነችበትን በአስረጅነት ንገረኝ። ኢራን ደግሞ ትክክል የሆነችበትን ደግሞ በአስረጅነት ንገረኝ። ከዛ እኔ ደግሞ አንተ እንግዳ ስለሆን ከመጀመሪያ ልቀበል ብዬ ነው። ከዛ ደግሞ እኔ ደግሞ እቀጥላለሁ ማለት ነው። ሄድ እሺ፣ ማውራት ትችላለህ ማለት ነው። እችላለሁ። እሺ፣ መጀመሪያ ሲጀመር ጦርነቱን የጀመረችው እስራኤል ነች አይደለ? ሪካርድ አድርጉት ወገኖች፣ ዩቲዩብ ላይ ያላችሁ ሪካርድ አድርጉት። ምንድነው ሪካርድ አድርገው ያስቀምጡታል። በኋላ ጥያቄ ስለምንጠያየቅ መልስ ለመመላለስ ማለት ነው። እሺ፣ ጦርነቱ የጀመረችው እስራኤል ነች ብለሃል። ቀጥል ማለት አንተ ሪካርዱ ምን አስፈለገህ ነው? እኔ እናንተ አይደል ዲስከስ ሪካርድ እዚህ ጋር ሰው አለ 500 ምናምን እያወራህ ያለው እኔም አንተም ሪካርድ እንደረጋለን። ሪካርድ ትደረጋ። ምን ነው ፈራህ? ሪካርድ ትደረጋለህ። አይዞህ፣ ለእስራኤል ልንልክብህ አይደለም። አውራ I don't care የምትናገረው ነገር በመረጃ መሆኑን አለመሆኑን ህዝብ እንዲማርበት ሪካርድ ትደረጋለህ። እኔም እንደረጋለሁ። I don't care አድርገኝ፣ አሁንም አድርገኝ። ሪካርዱ ድምፅህን ከፍ አታድርገው። በፍጹም ለእስራኤል አይላክብህም። አንተ ዝም ብለህ አውራ። ምን ብትልክስ ምን ታመጣለች? ቁሻሻ ሀገር እኮ ናተኝ። ጁዊሽ ማለት እኮ እግዚአብሔርን ገና ከኛ ፈጣሪ ይመጣል ለምታስብ እኮ ናተኝ። እታች ሄድና ተክቢር እያልክ ጮህ። እዛው የአረብህን አምላክ አምልክ። አሸዋ ላይ ተንከባለል። ህዝብ አትሳደብ። በእውቀት አውራ ነው የተባልከው። ህዝብ አትሳደብ። እዛው ሄደህ በአሸዋ እየፈተግ ታጠብ ከፈለግ። በእውቀት ሞግት ነው የተባልከው። ህዝብ አትሳደብ። ጨዋታ ጥያቄ ላይ ጠይቀው ነበር። ዝም ብለህ ነው ያወጣህ። አይ ምን ትጠይቀዋለህ እንዴ? ወደ ስድብ ገባ። አይሁድ ምናምን ነገር እያለ ማለት ነው። በእውቀት ሞግት። ከመጣህናና በእውቀት ሞግት። ህዝብ አትሳደብ። በእውቀት ኢራን አንተ ያደረገችው ነገር ትክክል ነው ብለህ የምትል ከሆነ አዎ ትክክል ነች ብለሃል። ናና ትክክል የሆነችበትን በነጥብ አስቀምጥ። እስራኤል ደግሞ ትክክል አይደለችም ብለሃል። በነጥብ ናና አስቀምጥ እኔ ጋ ማለት ነው። እኔ ደግሞ እስራኤል ትክክል ለመሆኗ በነጥብ አስቀምጥልሃለሁ። በመጽሐፍ ቅዱስ፣ በታሪክ፣ በጂኦግራፊ ማለት ነው። ሌላ ሰዎች ካላችሁ ኑ ግቡ። በእውቀት አወራለሁ ብሎ የሚል ሰው ካለ ማለት ነው እንጂ መተህ እዚህ ቁጭ ብለህ እኔም የኢራንን ህዝብ አልሳደብም፣ አንተም የአይሁድ ህዝብ ብለህ ህዝቡን እንደ ህዝብ የምትሳደብ ከሆነ ነቅያ ወርድሃለሁ ማለት ነው። ከገስት ላይ ስርዓትን ትይዛለህ። በእውቀት ግን ሞግት። ህዝብ ሳትሰድብ በአግባብ በእውቀት የእስራኤልን እንደ ህዝብ ወይ እንደ መንግስት ጥፋተኝነታቸው ካለ በመረጃ አሳየኝ። እዛ ውጪ መጮህ ብቻ ነው የሚሆነው ማለት ነው። እሺ ና ግባ። እሺ አስገባው እስኪ ኤርሚ። እሺ አንድ ያውን ክርስቲያኖች እሺ ነጋሽ ኦኬ፣ አንተን እሺ እንቀበል።
ከይቅርታ ጋር ስለመቸከል ነውና ትንሽ ጥያቄ ያለኝና በጌታ ነው አይደል ነጋሽ? በኋላ ላይ እንግዳ ልቀበል እሰጥሃለሁ። ከፈለክ እዚሁ ተቀመጥ፣ ካልሆነ ብትወርድም በኋላ ተመልሰህ መጥተህ ትጠይቃለህ። እሺ ልጠብቅና እንትን ከላይ ያለው አሁን የገባኸው ሰላም ላንተ ይሁን። ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? ሰላም ነው። ደህና ነኝ፣ እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከየት ቤተ እምነት ነው? ከየት ቤተ እምነት ነው? ሙስሊም ነኝ። እሺ፣ እኔ የምለው አንድ ጥያቄ ያለኝ። ምን እንደምትዩ? እግዚአብሔር የምትሉትን የምታመልኩትን አምላክ የሰቀለች የታችሁ ረጂ አረስቱን በተመለከተ የሚትሉትን እግዚአብሔር የሚትሉትን አትበይ። አረስቱን በተመለከተ በእስራኤል ጉዳይ ማለት ነው። እኔ የሚለው እግዚአብሔር የሚትሉትን አረስቱን በተመለከተ አውሪ። መጀመሪያ ሪስፔክት ይኑርሽ። እሺ፣ የሚትሉትን እያልሽ እንትን አትበይ። እሺ፣ ሌሎች ሰዎች ካላችሁ በጥንቃቄ የምታወሩ በጥንቃቄ ሪስፔክት አድርጋችሁ የሰውንም ሃይማኖት ህዝብንም ጭምር ግን ጥያቄ አለን በእውቀት እንሞግታለን ብሎ የሚል ሰው ካለ ይምጣ። ኢራን ያደረገችው ትክክል ነው፣ እስራኤል ግን ያደረገችው ትክክል አይደለም ብሎ የሚል ሰው ካለ ይምጣ። ኤቲስት ነኝ ብለህ ስላልክ አላስገባም። ሮክስ ሌሎች ኤቲስት የሆነ ምን ልታወራ ነው አንተ? ስለ እስራኤልም አምላክ አታውቅ፣ ስለ ሙስሊሙም አምላክ አታውቅ፣ ምንም ታውቀው ነገር የለም። ኦኬ፣ እሺ፣ አንዳንድ ቁጥር ጻፉልኝ ሌሎች ያላችሁ ሰዎች ካላችሁ ማለት ነው። እስከዛ የወንድማችንን መቀበል እችላለሁ። ቆይ፣ እሺ፣ ኦኬ፣ አቡኪ፣ እሺ፣ አቡኪ የገባው ሰው አልተጠቀምክበትም፣ እድሉን ወርደሃል። ደግመህ ብትልክ አላስገባም ማለት ነው። እሺ፣ አያንቱ ሰላም፣ እንዴት ነሽ እህቴ? ሰላም አለው። እኔ በጣም ነው የምወድቅ፣ ጴንጤ ነኝ። ይመቻል። እሺ፣ ተባረክ እህቴ። እሺ፣ ተባረክ። እሺ፣ ቴንክ ዩ። እሺ፣ የወንጌል አማኞች ፕሊስ አሁን አትላኩልኝ። የወንጌል አማኞች አሁን አትላኩልኝ። ቴንክ ዩ። እንግዶችን ልቀበል። እሺ፣ ሙሉ ቀን ሰላም፣ እንዴት ነው ኤርሚ? ደህና ነኝ፣ እግዚአብሔር ይመስገን። እኔ ወደ ተከታይ ነኝ። እንዴት ነህ? ሰላም ነው? እስራኤል ሀገር ነው ያለው። እስራኤል ሀገር ነው ያለው። እንዴት ነህ? ሰላም ነው? የይሁዲ እምነት ተከታይ ነህ? አዎ፣ ይሁዲ ነኝ። እሺ፣ ኦኬ። ስለ ሀገራችሁ ምን ትላላችሁ ብሎ የሚል እና በምታደርገው ነገር በጣም እናመሰግናለን። እውነት እግዚአብሔር ኑርልን ዘላለም። ተባረክ። በጣም ነው እውነት ሳይ በጣም የሆነ ሁልጊዜ የምከታተል እግዚአብሔር ዘላለም ያኑርልኝ ለማለት ለመመስገን የገባሁት። ተባረክ። እንዳንተ አይነት ሰው ይኑርልን። አሜን። ተባረክ። እጅ ሁሉ ይባረክ፣ ልጆች ይባረኩ፣ ቤተሰብ ይባረክ። አሜን። የምትኖርበት ዘላለም የምትሄድበት ደራር ሁሉ እግዚአብሔር መንገዱ ይግለጽልን። አሜን። ከዚህ ውጭ የምናገረው ነገር የለም። አመሰግናለሁ። ላዳምጥሽ። አመሰግናለሁ። ኦኬ፣ ለምንድነው ዛሬ ለእስራኤላውያን ወገኖች ሞር መስጠት የፈለግኩት? ገብተው የምትናገሩ ከሆነ ኑና ግቡና ስለ አገራችሁ መናገር ትችላላችሁ። በአንዳንድ ቲክቶክ ከፋቾች ጸረ ሴማዊነት ውስጣቸው ያለ ፈንቅሎ ወጥቶ ጥላቻቸው ለአይሁድ ሕዝብ ጥርሳቸውን አግጥጠው አይናቸውን አፍጥጠው ፊታቸው ሁሉ ተነፋፍቶ ሲያወሩ አይቻቸዋለሁ እና በጣም ነው የተፈታተነኝ። ገብቼ ለማውራት ፈልጌ ነበር፣ ግን ከገባው ህዝቡን ሁሉ ነው ይዤላቸው መገባው እነሱ ጋር እና ጭቅጭቁን ደግሞ እዛ ያው አሮጋንትም ስለሆኑ አንዳንድ ነገራቸውን ሳይ ማለት ነው
እንደዚሁም ደግሞ ከምንም በላይ ደግሞ አይሁዳውያኑ ገብተው እዛ ለመናገር ፈልገው ሲገቡ በምን ያህል እያበሻቀጡ እንደሚያወርዷቸው አየሁን። ለመስማት እንኳን ትዕግስቱ አይሁዳውያንን የሆኑ ሰዎችን ለመስማቱ እንኳን ትዕግስቱ የላቸውም እና በጣም ተሰማኝ በእውነት ስለ ሀገራቸው እንኳን እንዳይናገሩ እድል ሊሰጧቸው እንኳን አልቻሉም። ስለዚህ እኔ ቤቴን የከፈትኩት ዛሬ ማንም እስራኤላዊ የሆነ ሰው ይምጣ የሃይማኖት ጉዳይ አልጠይቀውም። ስለ ሀገራችሁ ጉዳይ አሁን በተነሳው ጦርነት ከዚህ በፊትም ባለው ጦርነት ልትናገሩት ለህዝብ ልታስተላልፉት የምትችሉት ነገር ካለ መጣችሁ ማስተላለፍ ትችላላችሁ። በተለይ አማርኛ ቋንቋ መናገር የምትችሉ ቤተ እስራኤላውያን ማለት ነው የአብርሃም ልጆች ሆናችሁ መናገር ትችላላችሁ። እኔ ቤት ላይ የፈለጋችሁትን ያህል መናገር ትችላላችሁ ካላችሁ ማለት ነው። ከሌላችሁም ችግር የለም። በራሳችሁ አካውንቶች ይኖሯችኋል፣ ከፍታችሁ መግባት ትችላላችሁ። አሁን ካለው ሁኔታ አኳያ ምናልባት ያንን ልታደርጉበት የማትችሉበት ነገር ካለ ያለ ማለት ነው። ካልሆነ ግን ምንም በታሪክም ይሁን በመጽሐፍ ቅዱስ የአይሁድ ህዝብ በተመለከተ አወራለሁ ብሎ የሚል ሰው ካለ ይምጣ፣ ከኔ ጋር ማውራት ይችላል። እሺ ነጋሽ አሁን መጠየቅ ትችላለህ። እሺ ኤርሚ አመሰግናለሁ። እኔ ልጠይቅ የፈለግኩ መሰለ እንትን አሁን ለምሳሌ እኛ አሁን ክርስቲያኖች ነን፣ በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ነን። አንዴ እሺ፣ ከታች ደጋግመሽ ጽፈሽ ነበረ ወይ ጽፈ ነበር? ነው ሴት ነኝ። እሺ እንዴት ነሽ? ሰላም እግዚአብሔር ይመስገን። ከየት ቤተ እምነት? ኤርሚ አንድ ሁለት ነገር ልል ፈልጌ ነበረ። ምንድን ያልከኝ? አም ሶሪ አልሰማሁም። ከየት ቤተ እምነት ነው? ሙስሊም ነኝ። ኦኬ እሺ። እንትን አንድ ሁለት ሜሴጅ ማለት እንትናን ታውቀዋለህ? ተከር ካርልሰን ሂዝ ላይክ አ ኮንሰርቫቲቭ አዩ ላይክ አሜሪካን የምትኖረው? አላውቀውም። እዚያ ውጭ ሀገር እዚያ አሜሪካን ሀገር ነው የምትኖረው? ኦኬ እሱ ሰውዬ ማለት ይኸውልህ ኮንሰርቫቲቭ ክርስቲያን ሪፐብሊካን እንትን ነበረ ኒውስ ላይ ነበር የሚያቀርበው ፋክስ ላይ ማለት ነው፣ ፋክስ ኒውስ። አሁን ግን የራሱን ከፍቶ እንትን ይላል እና በክርስትና አንጻር ስለ እስራኤል በቀደም ቴድ ክሩዝን የሞገተው ነገር አለ እና እሱን ብታየው በጣም ደስ ይለኛል። ምንም እሱ የራሱን ማውራት ይችላል። ምናልባት ጊዜ ካገኘው ላየው ይችላለሁ። ሰዎች ይኸውና እኔ አሚን ከፖለቲካል ቪው ነው ልጠይቅ አሚን ይህን ልል የገባሁት ከሪሊጅን አንጻር ሳይሆን ከፖለቲካል ቪው እሱን ብታይ እሱንና ሌላ አንድ የእሱን ቲክታክ ብታየው ደስ ይለኛል። ወደ 2.something ሚሊዮን ሰው ይከተለዋል እና እስቲ እሱ ላይ ያለውን ቪውም ጠይቀው ስለ ክርስትናም ሲጠይቃቸው ስለነበረ ነው። ጊዜ ካገኘው ጠይቀዋለሁ። እሺ ጊዜ ካገኘው አየዋለሁ። እሺ ባይ ኦኬ። እና ኤርሚ እኔ ልጠይቅ የፈለግኩ አሁን ለምሳሌ ዮሐንስ ምዕራፍ 1 ቁጥር 11 ላይ ወደ ገዛ ወገኖቹ ሄደ፣ የገዛ ወገኖቹ አልተቀበሉት፣ ለተቀበሉት በስሙም ለሚያምኑት እነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል አይደለ? እኛ አሁን እስራኤል ዘስጋ ወይም ደግሞ ስጋዊ እስራኤል ከእግዚአብሔር ወገን ናቸው ብለን ለእነሱ አሁን መከራከር እንችላለን ወይ? ምክንያቱም እሺ በሮሜ ምዕራፍ 2:18 መሰረትና በሮሜ ምዕራፍ 11 ቁጥር 4 መሰረት እስቲ እሱን ብትገልጽልኝ ብዬ ነበረ። ምን ይላል? ክርስቲያን በግልጽ ምን ይላል? እንደ ኦርቶዶክሳውያኑ ገለጥልኝ አትበል። ምን ይላል እዛ ክፍል ላይ? እሺ ላንብበው። እሺ ሮሜ ምዕራፍ ምንድን ነው? ስላነበብኩ ሀሳቡን ንገረኝ። እኔም ክፍሉን ስለማውቀው የግድ ማንበብ አይጠበቅም። በስጋ ማለት አይሁድነት በስጋ እንዳልሆነ በውስጣዊ መገረዝ በልብ መገረዝ ናቸው እስራኤላውያን የሚሆኑት የሚል ነው ሀሳቡ። እና ስለዚህ አሁን በመካከለኛ ምስራቅ የሚኖሩት እስራኤላውያኑ የአብርሃም ዘር አይደሉም፣ የመሲሁ ዘር አይደሉም እያልከኝ ነው? አሁን በስጋ አይደለም እያለን ነው መጽሐፋችን። ለምንድነው በስጋ አይደለም ብሎ የሚል? ቅዱስ ጳውሎስ ሮሜ መጽሐፍ ምዕራፍ 9 ላይ እኔ በስጋ አይሁዳዊ ነኝ ይላል አይደል? ፊልጵስዩስ መጽሐፍ ምዕራፍ 3 ላይ በትክክል እሱ አይጠቅምም ብለዋል። ለምንድነው አይጠቅምም ብሎ ያለው? ወገኖቼ እያለ እግዚአብሔር አልተዋቸውም እያለ አልጣላቸውም እያለ እግዚአብሔር የቀደመውን ሕዝብ እስራኤልን አልጣለም እያለ አንተ በስጋ ኢትዮጵያዊ ተወላጅ ነህ አይደል?
አዎ ተወላጅ ነኝ። ነውር ባይሆን ነውር አድርገህ አትቁጠረው። ከየትኛው ብሔር ነው የተወለድከው? 86 ብሔር ብሔረሰቦች ስላሉ ኦሮሞ ነኝ። ከኦሮሞ ብሔር የተወለድከው። ኦሮሞ የሚባል ብሔር በስጋ የለም ብዬ ብልህ ምንድን ነው የሚሰማህ? እሱ ኖርማሊ እንደ ክርስቲያናዊ ሳይሆን ኖ ምንድን ነው የሚሰማህ? አንተ አሁን ክርስቲያን ነህ። ምንድን ነው የሚሰማህ? ኦሮሞ የሚባል ብሔር የለም ብዬ ብልህ በስጋ የለም ይህ አሁን አለው ብሎ የሚለው ኦሮሞ አይደለም ብዬ ብልህ ምንድን ነው የሚሰማህ? በስጋ ኖርማሊ ይሰማኛል። ኦኬ እነሱንም ልክ እንደዚህ ይሰማቸዋል። አዎ ግን ይሄ የእግዚአብሔር ሀሳብ አይደለም። እግዚአብሔር ከዘር ከቋንቋ ዋጀን ስለምን ወንድምዬ ማነው የነሱን እስራኤላውያኑ በስጋ አይሁዳውያን የሉም ብሎ ያለህ ማን ነው? መጽሐፍ እኮ አይሰራም ነው እኮ። አሁን እግዚአብሔር ክዳን ያለው ከመንፈሳዊ እስራኤል ጋር ነው እንጂ ከስጋ እስራኤል ጋር ምንም አይነት ግንኙነት የለውም። እግዚአብሔር እነሱ ኦልሬዲ የትኛው ተቆርጠዋል? እነሱ ኦልሬዲ እነሱ ከግንዱ ስለተቆረጡ እናንተ ደግሞ ተጣበቃችሁ ስለምን? እሺ ተቆረጡ የሚል አለ ሮሜ ምዕራፍ 11 ቁጥር ስንት? ከቁጥር 11 ከ11 ይመስለኛል። ከይቅርታ ጋር ልትረዳኝ ትችላለህ? አይ እኔ አረዳው 11 ላይ ተቆረጡ ይላል። እሺ እና አንብበዋ 11 ላይ እንግዲህ የተሰናከሉ ይላል። እንኳን ደህና ቆያችሁ። ውሻ ስለሆኑ አይደለም እየገደሉ ያሉት። የጦርነት ባህሪ ገለን አናቅም እያለ ስለሆነ እኛ የምናውቀው አሁን እስራኤል የሚባለው ህዝብ አገር ሳይሆን ያው ህዝብ ነው። አትቅደመኝ ቆይ እየተደማመጠ እንድናወራ ማለት ነው። በአሁኑ ጦርነት ከዚህ በፊትም በነበረው ጦርነት እስራኤል ጥፋተኛ ትክክለኛ ናት? እስራኤል በዚህ ጦርነት ከዚህ በፊትም በነበረው በጋዛም ይሁን በሊባኖስ በየመንም ይሁን አሁን በኢራን እስራኤል ትክክል ነች ወይስ ጥፋተኛ ናት? ጥፋተኛ ናት ራሱ አይገልጽም። በቃ ይሄ ሰው መግደል ኖርማል ስራቸው ነው የሚባለው። ወይ ጥፋተኛ ናት ባህላቸው ነው፣ ካልቸራቸው ነው። ወይ አይ እሱን በዝርዝር ትሄድበታል። ጥፋተኛ ነች አይደል? እሺ በጋዛ ጦርነት፣ በሊባኖስም ጦርነት፣ በየመንም ጦርነት በምን አይነት ቦቢ እሰጥሃለሁ። ቦቢ እኮ አንዴ ወንድሜ ማንደፍሮ እየሰማ ነው። ስለዚህ በጋዛም ጦርነት፣ በሊባኖስም፣ በየመንም ጦርነት፣ አሁን በኢራን ጦርነት እስራኤል እሺ ጥፋተኛ ነች ብለሃል። በዝርዝር በኋላ ታሳየኛለህ። ኢራንስ በጋዛ ጦርነት፣ በየመን ጦርነት፣ በሊባኖስም ጦርነት፣ አሁንም ባለው ጦርነት ኢራንስ ጥፋተኛ ነች ወይስ እውነተኛ ናት? ኢራን ጥፋተኛ አይደለችም። እሺ አሁን የምታደርግልኝ ከዚህ በኋላ የኢራንን ጥፋተኛ አለመሆን በዝርዝር ታስቀምጥልኛለህ። የእስራኤልን ጥፋተኛ መሆን ደግሞ በዝርዝር ታስቀምጥልኛለህ። እስራኤል ጥፋቷ ከዚህ ምክንያት የተነሳ ነው፣ እሷ ነች ጸቡን የጫረችው፣ እሷ ነች እሳቱን የቆሰቆሰችው ብለህ የምትል ከሆነ ይኸው ላይቭ ላይ ነው ያለው። በነጥብ የእስራኤልን ጥፋት 1 2 3 4 5 ብለህ አሳየን። ከዛ ደግሞ ኢራን ደግሞ ጥፋተኛ አይደለችም፣ ይኸውልህ 1 2 3 4 5 ብለህ አሳየን ማለት በነጥብ። ከዛ ደግሞ እኔ ጋር ደግሞ ሲደርስ ኢራን እንዴት ጥፋተኛ እንደሆነችና ለጋዛም ጦርነት፣ ለየመንም ጦርነት፣ ለሂዝባላም ጦርነት፣ ለአሁንም ጦርነት ኢራን ደሙ እጇ ላይ እንዳለ እኔ ደግሞ በነጥብ አሳያለሁ ማለት ነው። ቀጥል። አሁን አንተ እንግዳ ስለሆንክ በነጥብ ተናገር። ህዝብ እንዳትሳደህ በነጥብ ተናገር። ቀጥል። ቴንክ ዩ። አሁን ለምሳሌ እነዚህ አሁን ፍልስጤም ጋዛ የሚባለው ህዝብ መላው ዓለም አሳዷቸው፣ መላው ዓለም ገሎ ሰሙና ሲሰራባቸው የእኛው ዘር ናቸው፣ የወንድሞቻችን ልጆች ናቸው በሚል አስጠግቷቸዋል። ኢቨን ማጣቀሻ ታሪኩን ቀጥታ ላላመጣልህ ቢችልም ኢትዮጵያ ውስጥ እንኳን ኦጋዴን የሚባለው ሰፈራ ላይ ለማስፈር የኢትዮጵያ መንግስት የድሮ ነገስታት ተጠይቀው እንደነበረ ታሪክ ያስረዳል። እምቢ ብለው ነው ሁሉም ሀገሮች ማለት ነው።
ስለዚህ እነዛ ግን ዘሮቻችን ናቸው የወንድሞቻችን ልጆች ናቸው ብለው አስጠጓቸው። ካስጠጓቸው በኋላ ግን ምንድን ነው የሰሩት? ወዴት ነው ያስጠጓቸው? አገራቸው ላይ ማለት ነው። ምክንያቱም እስራኤል የሚባለው ህዝብ እንደ ህዝብ ጠፍቶ ነበር፣ በዓለም ተበትኖ ነበር። የፍልስጤማውያኑ ሀገር የትኛው ነው? አሁን ያሉበት አሁን እስራኤል ያለችበት ሀገር ማለት ነው። ኢየሩሳሌም። ኦኬ። ምክንያቱም መረጃ አለ፣ ነግሬሃለሁ። አንድ እንዲሆኑ ወንድሞቻቸው እንዲሆኑ እያስረዳው። ምንም ወንድምነት የላቸው እኮ በአንድም በሁለትም ይገናኛሉ በዘር ምንም አይገናኙ እኮ። እሺ አይገናኙ፣ ችግር የለም። በየትኛውም አንግል ግን እነሱ ፍልስጤማውያን ይኖሩበት የነበረበት ቆይ ይሄን ሊጨርሳ ቆይ ትነግረኛለህ፣ እንደማይገናኙ ትነግረኛለህ። እነሱ በዓለም ተበትለው ጠፍተው የነበሩ ህዝቦች ናቸው። ከዛ በኋላ የዓለም ህዝብ ግን በእነሱ ላይ ተነስቶ ናዚ ጀርመን ስባቸውን ሰሙና ሰርቶበት የተረፉት ህዝቦች ግን የት ይስፈሩ ሲባል በያኔው ሰዓት እንግሊዝ ፍልስጤምን በቀይ ግዛት ገዛ ስለነበረ እዚህ ቦታ ይስፈሩ ብላ ሰጠች። የት? ኢየሩሳሌም ሰፈሩ እስራኤላውያን ማለት ነው። ከሰፈሩ በኋላ ግን ራሳቸውን እያደራጁ በማን ምድር ላይ ነው የሰፈሩት? በማን ምድር ላይ ነው የሰፈሩት? ፍልስጤማውያን ምድር ላይ። ኦኬ። ከዛ በኋላ ሰፍረው እየኖሩ ራሳቸውን እያደራጁ ያው በውጭ ኃይላት ሴራ ምክንያት በእነሱ ምክንያት ራሳቸውን እያደራጁ እነዛን እየጨቆኑ፣ ምክንያቱም እነዛ በቀይ ሲገዙ ስለነበረ ለምሳሌ እነሱ መሳሪያ እንዲያይዙ እነዚህ ደግሞ ስደተኛ ስለሆነው መሳሪያ እንዲይዙ የሚል ህግ ወጥቶላቸው በዛ ምክንያት በአንዳንድ የውጭ ባለስልጣናት ምክንያት ራሳቸውን አደራጅተው ያስጠጓቸውን ሰዎች ማስለቀቅ ጀመሩ። ቤታቸው እየገፉ አሁን የያዙትን ይዞታ ያዙ። ልጅ አለ፣ ከበስተኋላ ጫጫታ አለ፣ ፕሊስ የህፃን ድምፅ አለ። ሲራቅ ብለህ እኔንም እያዳመጥከኝ የህፃኑን ድምፅ አለ። ኦኬ። እስራኤላውያን ፍልስጤማውያኑ በእንግድነት ተቀብለዋቸው፣ ፕሊስ ከህፃኑ ጋር ዞር በል ከቻልክ ብራዘር። ይገርማል። ባለቤት እንደ እንግዳ ሲሆን፣ እንግዶች እንደ ባለቤት ሲሆኑ ማለት ይሄ ነው። ባለቤቱ እንግዳ ተብሎ ሲባል፣ እንግዳው ደግሞ ባለቤት ሲባል ማለት ይሄ ነው። እሺ አንተን ፈቅበልና ንገረኝ። መጣበልሽ መጥቻለሁ። በዚህ መንገድ ታሪክ እንደሚያስረዳን ምን አይነት ታሪክ የሚያስረዳን? ለምሳሌ ቆይ አንዴ ስማኝ። ለምሳሌ በእንግድነት በዓለም ተበትነው ነበር አልኩ። ስለመበተናቸው አይደለም ትነግረን። ስለመበተናቸው የአምላክ የእግዚአብሔር ቃል በሁለቱም ኪዳናት ላይ መጽሐፍ ቅዱስ ይነግረናል። ሲበተኑ ከየት ነው የተበተኑት? እስኪ ወደ ሩቱ ላይ ሄድ፣ ወደ መሰረቱ ማለት ነው። ከየት ሀገር ነው የተበተኑት? ሲበተኑ አሁን ከነበሩበት ነገርኩህ እኮ። አሁን ከነበሩበት ቦታ ላይ የያዕቆብ ዘር የነበሩ ህዝቦች ናቸው አልኩህ እኮ። ስለዚህ ድሮ ከመበተናቸው በፊት አንክድም እኮ ማንደፍረው። ቆይ አቸኩል፣ እንደማመጥ እየተደማመጠን ሲበተኑ ከየት ነው የተበተኑት? ረጋ ብለህ አውራ። ከየት ነው የተበተኑት? አሁን ከኢየሩሳሌም ላይ ማለት ነው። ኢየሩሳሌም ድሮ ጀምሮ የነሱ ነበረች ማለት ነው። የፍልስጤማውያኑ አይደለችም ማለት ነው። ፍልስጤማውያንና እስራኤል የሚባል እኮ ሀገር የለም። አሁን መስማማት ያለብን ማለት ነው። ፍልስጤም የሚባል ሀገር የለም። ወንድሜ እስራኤል የሚባል ሀገር እንዳለን ያሳያል። አንተ ፍልስጤም የሚባል ሀገር ግን እንዳለ አንድም ቦታ እስራኤል የሚባል ሀገር በዓለም ላይ የለም ሲጀመር ራሱ ማለት ነው። ህዝብ ነው ያለው፣ ህዝብ ነው ያለው። ያ ምድር ምን ነበር? ያዕቆብ ነው እንጂ ያዕቆብ ፍልስጤም ትክክለኛ ስሙ ማለት ነው። ፍልስጤም ነው የሚባለው። ፍልስጤም ነው የሚባል እንጂ እስራኤል የሚባል ህዝብ አገር የለም። ህዝብ ነው ያለው። ያ ህዝብ የት ነበር ይኖር? ያ ህዝብ ግን እየተደማመጠ ነው። አንደኛ ያለበት ቤት ያስተጋባል፣ አታደምጥም።
ያ ህዝብ የት ነበር ይኖር የነበረው እያልኩ ነው። ከመበተናቸው በፊት የት ነበር ይኖር የነበረው? እየነገርኩ ለምን ወደ ኋላ ተመልሰኛለህ? እዛው ፍልስጤም ውስጥ እየመለስክልኝ ዳ ከመበተናቸው በፊት የት ነበር ይኖሩ የነበሩ? መልክዓ ምድራቸው ከየት እስከ የት ነው? መልክዓ ምድራቸው አሁን ኢትዮጵያ አለ አይደል? ኢትዮጵያ በሰሜን ኢትዮጵያ አለ አይደል? ዳርቻ አለን አይደል? ድንበር ከኤርትራ በደቡብ ደግሞ እስከ ኬንያ አለ፣ በምስራቅ እስከ ሶማሊያ አለ፣ በምዕራብ ሱዳን ምናምን ነገር ብሎ አለ አይደል? ይኸውልህ አዳምጠኝ። እሱን አሁን ነገሩን ያወራሁ አዳምጠኝ። ልብ በልና ስማኝ። እየመለስክ ነው ነገሩን። ምሳሌውን ላወርድህ ነው። በደንብ ስማኝ። እስራኤል የሚባል አገርና ህዝብ የለም አልከኝ። ኦኬ፣ የት ነበር ተበተነው አልከኝ። መበተናቸውን የመጽሐፍ ቅዱስ የእግዚአብሔር ቃል ይነግረናል። ሲበተኑ ግን ከየት ምድር ነው የተበተኑት ብዬ ስልህ ከኢየሩሳሌም አልከኝ። ከእስራኤል ማለት ነው፣ ከምድሪቱ ማለት ነው። ኦኬ፣ በዚያን ዘመን የእነሱ ድንበራቸውና የፍልስጤማውያን ድንበራቸው ንገረኝ በመጽሐፍ ቅዱስ ወይንም ደግሞ በታሪክ ማለት ነው፣ በጂኦግራፊ ንገረኝ። እስራኤላውያን ከመበተናቸው በፊት ኦኬ፣ ከመበተናቸው በፊት የእስራኤል ድንበር የት ነው ተሸሻለ? ምኑ ነው ተሸሻለ? አጣቆ ያልኩ ነው። እየፈረጠጥክ እኮ ነው አሁን የሌለ ነገር ማለት ነው። ይሄን እኮ አመኝ ጫታ ማትሆንብኝ ብራዘር። የጠየቅኩን ስማና መልስ በደንብ። በመጀመሪያ ሚዩት አድርግ። የእስራኤል ህዝብ ከመበተኑ በፊት ኢየሩሳሌም ላይ ይኖሩ ነበር ብለኸኛል። በዚያን ዘመን የእስራኤል ካርታው በሰሜን እስኬት ድረስ፣ በደቡብ እስኬት ድረስ፣ በምዕራብና በምስራቅ እስኬት ድረስ መሆኑ ንገረኝ። የፍልስጤም ግዛት ብለህ የምትለውንም ቦታ ንገረኝ፣ በታሪክ ማለት ነው። የት ነው የምትሸሸው ትላለህ? እንደ አንተኑ መውጫ መግቢያ ነው የማሳጣ ብራዘር። በመረጃ ሸሸኝ፣ ፈረጠጥክ እንጂ እየነገርኩህ እኮ ነው። ጨፍጫፊ ልነግርህ ስመጣ መሸሽ ጀመርክ። አዳምጠኛ። አሁንም ሚዩት አድርጌያለሁ። ይኸውልህ ኤርሚያስን ፕሮቮክ አደርጋለሁ ብለህ ካልክ ፀጉርህን አቆመዋለሁ ማለት ነው። እኔ በእውቀትም ከፈልክም አንተ በመጣበት። እኔ ግን አሁን በእውቀት እንድታወራ ነው የምፈልገው። እስራኤል የሚባል ህዝብ አሁንም ልሰጥህ ነው ለአንተ መልሼ እንዳትገባ ጣልቃ እሰጥሃለሁ፣ በደንብ እንድታወራ። እስራኤል የሚባለው ህዝብ ተበትኖ ነበር አልከኝ። አዎ መጽሐፍ ቅዱስ ይነግረናል። እስላሞች አይደላችሁ የምትነግሩን የአይሁድ ህዝብ እንደተበተነ በሁለቱም ኪዳናት፣ በአዲስ ኪዳንም በብሉይ ኪዳንም ይነግረናል። ኦኬ፣ ተበትነው በአሕዛብ ምድር ነበሩ። አዎ ከመበተናቸው በፊት ግን የት ነበሩ ብዬ ስልህ በኢየሩሳሌም አልከኝ። ያ ምድር የማን ነበር ብዬ ስልህ የፍልስጤም ብለኛል። ታመጣታለህ በመጽሐፍ ቅዱስ ታሪክ፣ በጥንት መካከለኛው ምስራቅም ታሪክ፣ በእስራኤልም ታሪክ ታመጣዋለህ ማለት ነው። አንተ ከፈለግ በእስልምናም ታመጣዋለህ። ኦኬ፣ ከመበተናቸው በፊት እዛ ቦታ ላይ ከነበሩ ያ ህዝብ በዚያ ዘመን ላይ እስራኤል የሚባል ህዝብ ከመበተኑ በፊት ይኖርበት የነበረው መልክዓ ምድራዊ አቀማመጥ በደቡብ እስኬት ድረስ ተስፋፍቶ ነበር፣ በሰሜን እስኬት ድረስ ተስፋፍቶ ነበር፣ በምስራቅና በምዕራብ ድንበራቸው ከየት እስኬት ነበር ብሎ ይላል። እኔ መጽሐፍ ቅዱስ አማኝ ስለሆንኩ ታናክንም አዲስ ኪዳንም ስለማምን ከየት እስከየት ነበር ብሎ ይላል። የአምላኬን ቃል ይዤ ታሪክንም ይዤ ነው ሞግትህና አንተ ደግሞ አይ የፍልስጤም ምድር ነው ብለህ ስትለኝ የፍልስጤማውያን ግዛታቸው በዚያን ዘመን እስራኤል ወደ ምድር እስከመማረካቸው በፊት የፍልስጤማውያን ግዛታቸው በምስራቅ እስከምን ድረስ ነበር፣ በደቡብ እስከምን ድረስ ነበር፣ በሰሜንና በምዕራብ እስከምን ድረስ ነበር ብሎ የሚለውን ከፈለክ ከቁርአን፣ ከፈለክ ከመጽሐፍ ቅዱስ፣ ከፈለክ ከታሪክ ዱብ አርጋት እዚህ መረጃዋን ማለት ነው። አሁን መቀጠል ትችላለህ። ቴንኪው ጋይድ። እንኳን ደህና መጣህ። አትሽሽ አንተ መጀመሪያ ማለት ነው። እኔ እውነትም ልንገርህ ውሸትም ልንገርህ፣ ታሪኩ ትክክል አይደለም ካልክ ማፍረስ መብትህ ነው። ግን እኔ እንዳልናገር አንተ ብቻ የበላይ ሆነህ ለማውራት ከሆነ ችግር የለው። ዓለም እያየ ስለሆነ የእነሱን ጥፋት የፍልስጤሞችንን ጥፋት እያየ ስለሆነ ብዙ ባንከራ፣ ግን ያለ እውነት እናውራና አንተ ከፈለክ በመረጃ አፍርሰው። እንዳላወራ አታርገኝ። ያው ቀጥል በቃ። ስለዚህ ያ ህዝብ ያዕቁብ የነበረ ህዝብ እስራኤል ትባላለህ ብሎ የያዕቁብ ዘሮች እንዲሆኑ ምንም ጥርጥር የለውም። እስራኤላውያን አሁን እስራኤል የሚባለው ህዝብም ፍልስጤማውያን የሚባሉት ህዝቦችም ማለት ነው የአንድ ሰው ልጆች ናቸው። እሱን አልቀበልም ስላልክ ነው እንጂ ማለት ነው። አንድ የያዕቆብ ልጆች ናቸው ፍልስጤማውያን። አዎ መረጃ ካፈርሱ አለቃ ችግር የለም። ከየትኛው ነገር ነው የሚወጡት? ልጨርስ። ፍልስጤማውያን ከየትኛው ነገር ነው የሚወጡት? ልጨርስ። ምንም አትጨርስም ብራዘር። የያዕቆብ ልጆች ስንት ናቸው?
ታውቀዋለህ እኮ ስንት ናቸው? ምንም ጥያቄ የለውም። ሙሌ ቆይ እንዳትገቡ እስራኤላውያን ወንድሞች ስሰጣችሁ ትገባላችሁ። የያዕቆብ ልጆች ስንት ነበሩ? ማንደፍሮ 12 ፍልስጤማውያን ከየትኛው ነገድ ናቸው? ኮሜንት ዝጉልኝ። ምንም አትፍራ አብሽር። 12 የያዕቆብ ልጆች ናቸው። ከነዛ ውስጥ እንግዲህ አይሁድ የሚባል አንድ ልጅ አለ። የእሱ ዘር አይሁድ ተብሎ ይወጣል። ሌሎቹ እንዲህ እያለ ይቀጥላል። ማስታወቂያ በዛ። እኔ ኮሜንት ዝጉ ነው ያልኩት፣ ነገዱን ንገረኝ ነው ያልኩት። ኮሜንት ዝጉ የኔ ሞዴሬተሮች። ቴንክ ዩ ዝጉለት። እኔ እንዳላይ ነው። አዎ አንተ ፍልስጤማውያን ከ12ቱ ከያዕቆብ ልጆች ነገድ ውስጥ ከየትኛው ነው የሚመዘዙት? ከየትም ይሁኑ እነዛ ሰዎች አስገብተዋቸው እየኖሩ ነበር። ወንድሜ ነገርኩህ። አሁን ትሸሻለህ። ወደ ፖይንቱ እንድግባ። ጨፍጫፊ መሆናቸውን ነግሬህ ልውረድ። ወንድሜ ጨፍጫፊ እንደሆኑ ልንገርህ። መረጃ አምጣ። ከዛ ጨፍጫፊ አትሽሽ። እያፈንከኝ እኮ ነው። ዘራቸው ለምን ከእንግሊዝ ዘር አይሆንም? ምን አገባኝ ነው። ግን ጨፍጫፊ ናቸው ሰዎቹ። ፍልስጤማውያኑ የያዕቆብ ልጆች ናቸው ብለኸኛል። ከ12ቱ አባቶቼን ጠርተህ ነው የተናገርከው ማለት ነው። አሁን መረጃ ታመጣለህ። የቱ ጋር ማ ቢወልድ ማላሃለሁ? ማን ነው የወለደው? ከየት ነው? ፍልስጤማውያን ከየትኛው ነገር የተወለዱ? ከ12ቱ ከያዕቆብ ልጆች የትኞቹ? አሁን እሺ የኔ ፖይንት የፍልስጤማውያን የዘር ሐረጋቸው ከእስራኤል ጋር የሚገናኙበት ከ12ቱ አባቶች ብላል። ከየትኛው ነገድ ነው? ነገዱ ንገረኝ። ፍልስጤም የወጣበትን ሚኒንግለስ ነዋ። ምንም ትርጉም የለውም እኮ ከየትም ነገር ይሁኑ። ታዲያ ሚኒንግለስ ነገር ይሁኑ፣ ግን ሰዎቹ በጭፍጨፋ ያምናሉ። በቃ ከየትም ይሁኑ። ወንድሜ ከፈለክ ለምን አይጨፈጭሁም አልኩ። ንካቸው፣ አሳርን ያሳዩዋል። ይንኳት አለ ጨፍጫፊ ናቸው። ብራዘር ደግሞ ፍልስጤማውያን ከየትኛው ነገድ ናቸው ነው ያልኩህ። አላስወራም ካልክ ምን ማለት ፍልስጤማውያን አላስወራም ካልክ በትክክል እየነገርኩህ ነው። ግን ፍልስጤማውያን ከየትኛው ነገድ ናቸው ወንድሜ? እንዲነካብህ አልፈለግም። ገብቶሃል? ከየትኛው ነገድ ናቸው ፍልስጤማውያን? ከእስራኤል ነገድ ናቸው የእነሱ አይደለም። ፍልስጤማውያን አረብ ይሁኑ እንግሊዝ ይሁኑ ቻይናም ይሁኑ ታዲያ አሁን እየተገዳደሉ ያሉት ሰዎች የአንድ ሰው ዘር እንደሆኑ ነገርኩህ አይደል? ፖይንት በቂ ነው እኮ። የአንድ ሰው ያዕቆብ ነው አይደለ? ወንድማማቾች ናቸው ስትለኝ ነበር አይደል? ወንድማማች መሆናቸውን አምጣ በመጽሐፍ ቅዱስ ወይ በታሪክ። ከ12 አባቶች አሉ ነገዱ ማለት ነው። ያዕቆብን አታውቀውም? ያዕቆብን ታውቀዋለህ ወንድሜ? ያዕቆብ የወለዳቸው 12 አባቶች አሉ። አንተ እንኳን ከነዛ አንዱ ናቸው። ከነዛ ፍልስጤማውያን ከ12ቱ አንዱን ውሰድ። ዝም ብለህ የፈለከውን ውሰድ። የትኛው ብሎ ነገር የለም። አምጣ በታሪክ ማስረጃ። የፈለከውን ውሰድ። ግን ሰዎች አሁን የሚባል ነገር የለም። የሚባል ነገር ቻይነኛም ይሁኑ የሚባል ነገር አፍን አረብም ይሁኑ ሚዩት አድርጌያለሁ። ካልሆነ ታች በመረጃ አውራ። ጨፍጫፊ መሆናቸውን አስረዳለሁ። ሙሐመድ ለማለት አፍሮ ነው እንጂ ሙሐመድ ብሎ ለመጥራት ፈልጎ እኮ ነው። ሄደታችሁ ረድ ምን አይነት ስንት ሰው ደንቆሮች ነን እዚህ ውስጥ ያለ ነው። በእናታችሁ እታችሁ ረድ። አይ ፈጣሪ ጠብቅህ። ፍልስጤማውያን እንዴት ነው ፍልስጤምና እስራኤል ወንድማማች የሚሆነው? የት ነው የተፈጠረው? ይህን ታሪክ የት እንደሚያመጡኝ ግራ ገብቶኛል። ቆይ እንሰማቸዋለን። ሌሎች እስላሞችም ካላችሁ ነው። ፍልስጤማውያን ከነገደ እስራኤል ጋራ በስጋ ዝምድና አላቸው ብሎ የምትሉ ሲጀምር እንደዚህ አስቀምጬልህ ነው የምጀምርልህ። 1000% ውሸት ነው። የስጋ የደም ልደት ታሪክ የላቸውም። አውቃለሁ ብሎ የሚል ሰው ካለ ግን ይምጣ። ሌላ ሰው ማለት ነው። ሌላ አውቃለሁ ብሎ የሚል እስላም የሚሆን ዋቴቨር ከኔ ጋር ብቻ ያወራል ከፈለገ ማለት ነው። ለማንኛውም ነገር ወዳጅ እንደዚህ አይነት ሰው ነው የሚያምታታነኝ። ታሪክ ማያውቅ ምንም ማያውቅ። አሁን እንዴት ነው ፍልስጤንና እኛ የተገናኘ ነው? በሃይማኖት ብትለው በመጽሐፍ ቅዱስ ብትለው አልተገናኘንም። ልንገናኝ አንችልም። ተጽፎልሃል እኮ በመጽሐፍ ቅዱስ። እኛ የምንዋጋው ከጥላቻ ጋር ነው። መልስ ስታጣ ደግሞ ምንድን ነው ያልከው? እንትን አገር የላትም። አረብ የተባለ ህዝብ ድሮም ሀገር አልነበረውም፣ ሊኖረው አይችልም።
እስራኤል ግን ትናንትና በ77 ዓመቷ ቤቷን ሰራች። ተበትና የነበር ህዝብ ማለት ነው። ትናንትና ቤቷን የሰራችው ትናንትና ቤቷ ሰላም፣ እንዴት አደራችሁ? ሰላም ውላችኋል? እናንተ እኮ ማንም ሰው አልተቀበላችሁ፣ ማንም ሀገር አልተቀበላችሁ፣ ሊቀበላችሁ አይችሉም ማንም። ይቺ እስራኤል የተባለች አገር ግን ዓለምን ይዘው ቁጭ ብላ ነው ያለ። እያንዳንዱ በሃይማኖቱ በሁሉ ነገር በዓለም ትጠይቅ እስራኤል ብቻ ናት የዓለምን ህዝብ ይዛ ቁጭ ያለችው። ከዚህ ቁጭ ብለን ደግሞ ራሱ ተመስግን ማለት እንትን ማለት እየመጣችሁ ዝም ብላችሁ የማታውቁን ታሪክ ትደበልቃላችሁ። ይህ እኮ በመጽሐፍ ቅዱስ እኮ ተጽፎልሃል። ፈጣሪ የፈጠረው ህዝብ እኮ ነው። ይህ እኮ ኧረ ተው ሰዎች ተው። እስራኤል የሚባል ህዝብ ሀገር የለውም ሲል እኮ አንዳንድ ሰው እኔ በጣም ለምንድን ነው የማያፍረው? ሀገር ከሌለው እነ ዳዊትና እነ ሰለሞን የትኛውን ሀገር ነበረ ሲያስተዳድሩ የነበሩት? ዳዊትም 40 ዓመት ሰለሞንም 40 ዓመት ነግሰዋል አይደለ እንዴ? ለዛውም ከግብፅ ወንዝ ጀምሮ እስከ ኤፍራጥስ ወንዝ ድረስ ማለት ነው። ሰፊ ግዛት። እንዳሁኑ ዝም ብሎ ይሄ ትንሽዬ ክልል አይደለም። ኤፍራጥስ ወንዝ ማለት የአሁኗ ኢራቅ ነች። የግብፅ ወንዝ የሚባለው ደግሞ ከአባይ ወንዝ ጀምሮ እስከ ኤፍራጥስ ወንዝ ድረስ ያንን ሁሉ ሚድልስትን በሙሉ ያንን ሁሉ ግዛት እነ ሰለሞንና እነ ዳዊት ሲያስተዳድሩ ነበር አይደል እንዴ? የድሮ ታሪክ ነው። የድሮ ታሪክ ያው ምድር የእስራኤል ምድር ነበረ። ዝም በል የድሮ ታሪክ ነው። አንተ ራስህ የእስራኤል ምድር ነበረ። ስለዚህ ለዛ ከሆነ ኢትዮጵያም እስከ የመንደር ግዛቷ ነበረ እና የመንደር የምን ዋጋ ዳዊትና ሰለሞን ማንደፍሮ ተደማምጣው ቃንዴ ማንደፍሮ ተደማምጣው እሺ ይኸውልህ ተናግረው ነው ተኔ ዛሬ ብቻ ለማንተ ቤት የምገባው ሁሌ እገባለሁ። ሐሳብህን እደግፋለሁ። አዳምጠኝ። እኔ የምሬ ነው የምነግርህ። ሚዩት አድርጌያለሁ። እኔ ሳወራ ተደማምጣ አውራ ብዬ ስል ወንድማችን እየተናገረ እያለ ነው እያወራ ያለው። እሱ ሲጨርስ ነው የምታወራው። ተደማምጣ አውራ፣ እሱ ሲጨርስ ታወራለህ እና እሱን አታቋርጠው። እሺ፣ አመሰግናለሁ ኤርሚ። ስለዚህ ምንድን ነው ዳዊትም ሰለሞንም የዳዊት ዘር የሆኑት እስከ ሴዴቅያስ ድረስ ንጉሥ ሴዴቅያስ ድረስ እንግዲህ በናቡከደነጾር እስከ ባቢሎን ምርኮ ድረስ ሴዴቅያስ የሚባል ንጉሥ ነው የመጨረሻው ንጉሥ አይደለ? በዳዊት የዘር ሐረግ ውስጥ የመጨረሻው የነገሰው። ስለዚህ እስከዛ ድረስ ብዙ ነገስታቶች የገዙት ሀገር ነው። እስራኤል የሚባለው ህዝብ ትልቅ ህዝብ ነው። ስለዚህ ትልቅ ሀገር ነው፣ ትልቅ ህዝብ ነው፣ ታላቅ መንግስት ነው። ለዛውም በእግዚአብሔር ቃል ኪዳን የተገባለት የኪዳን ህዝብ ነው። እንዴት ነው ይሄንን ሀገርና ህዝብ እንዲህ የሚባል ህዝብ የለም እንዲህ የሚባል ሀገር የለም የምትሉት እናንተ ምን አይነት ትምህርት ስትማሩ ኖራችሁ ነው? ወይም ኒንጃ ማለት አስተማሪዎቻችሁም የአስተማሪዎቻችሁም አስተማሪዎች ራሳቸው ያልተማሩ ደንቆሮች ካልሆኑ በስተቀር ይሄ ታሪክም የሚያውቀው ነው፣ መጽሐፍ ቅዱስም የሚደግፈው ነው። ስለዚህ እንደዚህ ማለት አይቻልም፣ እንደዛም እንትን ማለት አይቻልም። ስለዚህ ይሄን ለማለት ነው ኤርሚዬ። ቴንክ ዩ። ኦኬ፣ እውነት ነው ይሄ የተደመደመ ቆይ እሰጥሃለሁ ወንድማችን። በመረጃ የምታወራው ቅድም የጠየቁ ጋር የምታወራው ገና ቅድም ጀምረህ እስራኤል ከተበተኑበት ምድር ሲመለሱ ፍልስጤማውያን ወንድሞቻቸው ስለሆኑ ተቀበሏቸው ብለሃል። እኔ ዝም ብሎ በኖርማል ዝም ብሎ ወንድም ተብሎ የምንጠራራው አለ አይደል? እንደዛ መስሎኝ ነበር። ለካ አንተ የምርህን ያደረግከው ወንድምነታቸው በምንድነው ብዬ ስልህ በስጋ የያዕቆብ ልጆች ናቸው ፍልስጤማውያን ብለኸኛል። ኦኬ፣ ያዕቆብን ስትጠራ እንግዲህ ታላቁን አባት ነው የጠራኸው። እሱ ደግሞ 12 ልጆች ነው የወለደው። ከነዛ ከ12ቱ ልጆች ፍልስጤማውያኑ የማን ልጆች ናቸው ብዬ ስልህ አይኔ እንግሊዛዊ የሚሆኑ አፍጋኒስታን የሚሆኑ ጉዳይ አይደለም ምናምን ብለሃል። አይ ክሌም ያደረግከው ያዕቆብን ነው የጠራኸው፣ አባታችን ነው የጠራኸው። ስለዚህ አባታችን ያዕቆብን ከጠራ 12 ልጆች ወልደዋል። ከ12ቱ አባቶች የማን ናቸው ፍልስጤማውያኑ? ከማን የተዋለዱት? ከነገደ ይሁዳ ነው? ከዛብሎን ነው? ከይሳኮር ነው? ከብንያም ነው? ከአሼር ነው? ከጋድ ነው? ከንፍታሌም ነው? ከማን የተወለዱት?
ፍልስጤማውያኑ የያዕቆብ ልጆች ናቸው ብለህ ያልከውን እሱን ክሌም ያደረከውን በመጽሐፍ ቅዱስ ወይ በታሪክ አስረዳን። አሁን ቀጥል። ማንዶፍረው ይኸውልህ አንተ ቤቱን ከፍተሃል አይደለ? ሰዎች አሁን እንደፈለገ ሲናገሩ ምንም መብታቸው ነው። ግን እውነቱ ሊነገር ሲባል ወገንተኛ ነህ ማለት ነው። ይኸው በቃ አሁን ለአንተ እኮ ሰጥቶ ወገንተኛ ቆይ ልነግርህ ወገንተኛ ከሆንክ ደግሞ ማወያየት አትችልም። ወንድሜ በእውቀት ታወራለህ ወይስ አታወራም? አንተን እንዳታወራ በእውቀት ነው የማወራው። በእውቀት እንዲሆን እኮ ገብቶሃል። በእውቀት እኮ ነው እያወራ ያለው። መረጃ አምጣ ነው አሁን የተባልከው። ቀጥል። ላውራና መረጃ ሰጣል። እሱ ያለ መረጃ ሲያወራ ነበር። መረጃ አውጥተህ ነው የምታወራው። አውርተህ አይደለም መረጃ የምትሰጠው። መረጃ ሰጥተህ በመረጃው ላይ ቆመህ እኛም በመረጃው እየተከታተልን ነው የምታወራው። ላውራና መረጃ ሰጣለሁ አይባልም። መረጃ ሰጥተህ በመረጃው ላይ ቆመህ ነው የምታብራራው። ስለዚህ እሱ በመረጃ ነው ያወራው። መጽሐፍ ቅዱስ እየጠቀሰ እኔ ከፈለገ እኔ እጠቅስለታለሁ። የጠቀሰው ነገር ሁሉ አሁን ካሜራ ከፍቻ ያሳያለሁ ማለት ነው። የእስራኤል ድንበሯ በሰለሞን ዘመንና በዳዊት ዘመን እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ እስከ ሜሶፖታሚያ ምድር ድረስ እንደሆነ እኔ መጽሐፍ ይሄ ተቋርጧል አልተቋረጠም? ታዲያ ወንድሜ አሁን ተቋርጧል ብሎ የሚል አይደለ። እኔ መረጃ ጠቅሼ ነገር ይሄ ግዛት ተቋርጧል አልተቋረጠም? እሱን አንተ አሁን እሱ ጉዳይ አይደለም። አሁን አንተ እዛ መልስልኛ አለያ አሁን እኮ አለያ እየተከራከርክ ነው። ይሄ ታሪክ ካልሆነ ሚዩት ላደረገ ነው። አሁን አንተ ከዚች መሸሽ ፈልገሃል፣ እኔ ደግሞ አላሸሽህም። እስከ ታሪኩ ተቋርጧል። ለምንድን ነው ግን ጥላቻ ለመዝራት የምትፈልገው? አይደለም የሚጠሉ ህዝቦች ናቸው ሰዎች ከመጀመሪያ ታሪካቸው ማለት ነው። ነቢያትን ይገላሉ፣ ነቢያትን ይገላሉ፣ ኢየሱስን ይሰቅላሉ። በዚህ ምክንያት የዓለም ህዝብ ይጠላቸዋል። አድምጠኝ። ከፈለጉ ለምን አንተን አይገሉም? በጥፋት ከሆነ ለምን አይገሉም? መብታቸውን። ኢየሱስን አጥፍተው ነው የሰቀሉት። አይመለከትም። ሂደታችሁ ረድ አይመለከትም። ሄደና እዛው እኔ ይገርመኛል፣ በእውነት እኔ ይገርመኛል። ድንቁርና ከዳር እስከ ዳር። ኧረ ምንድን ነው ግን? ለምንድን ነው ጥላቻ? ሰው እንደዚህ የማያውቀውን ነገር የሚጠላ አንድ ነገር አየና በሚዲያ መጥቶ እዚህ ይዘርራል። እኔ በእውነት እኔ ብዙ አላውቅም፣ ኦኬ፣ ግን አንድ ነገር መናገር እፈልጋለሁ። ብዙ ስተት አለ ኢትዮጵያ። እኔ ኢትዮጵያው ነኝ፣ እዚህ ሀገር እስራኤል ነው ያለው። ግን ብዙ ጊዜ ታችኛ ዳይመንድ የሚባልም አለ አንድ አሜሪካ ነገር የሚኖር ሁል ጊዜ ስለ እስራኤል ጥላቻ የሚዘራ የማይሆነውን የሚያወሩት የማይሆን ማስረጃ መጥተው የሚያቀብሉት ደግሞ ከፍልስጤን ከየት እንደመጡ እንኳን የማያውቁ ግማሾች ከግብፅ፣ ግማሾች ከአረባ ሳውዲ፣ ግማሾች ከሊባኖን፣ ግማሾች ከሚጽራይም የመጡ ከሊባኖን የመጡ ስብስብ ናቸው እዚህ ሀገር ያሉት። አዎ ብዙ ጊዜ ቆይተዋል እዚህ። ግን በኦሪት ላይ የትም ቦታ ተጽፎ አያውቁም። ሌሎች ነው የተጻፉት። ያን ስም ተመሳሳይ መስሏችሁ እውቅና መስሏችሁ እዚህ መጣችሁ መዘርገፍ ተገቢ አይደለም። በእውነት ጥላቻ እንደሆነ ራስህን ጠይቅ። ለምንድን ነው ሰው የምጠላ? ሰው አይጠላ። ማንንም ፈለስጤኖችም አረብ የሚባል ነገር አልጠላ። የምጠላ መጥፎ ስራ ነው የምጠላ። ይሄን ብቻ ነው የምጠላ። ግን ሰው ዝም ብሎ በቃ በማያውቀው ጉዳይ ሁሉ መጥቶ ጥላቻ ይዘራል። ይሄ ለምን እንደሆነ በእውነት አይገባኝም። ለምንድን ነው እንደዚህ ጥላቻ አለችው? ምንድን ነው ክፉ ነገር ያደረግን ታለ ከዚህ ከቤተ እስራኤሎች እኛ ይቅርታ ቢለን እንጠይቃለን በእነሱ ስም። ግን ዝም ብሎ በቃ የማይታወቅ በእስልምነት እንደሆነ ይህ ስተት ነው። እኛ እስላም አንጠላም፣ ክርስቲያን አንጠላም፣ ማንንም አንጠላም። ሁላችንም የአምላክ ተፈጥሪዎች ነን። አምላክ የፈጠረን አንድ ነን። እምነታችን ብንለያይም የተፈጠርነው ከአንድ ቦታ ብቻ ነው። ከአምላክ ነን። ከአዳምና ከሔዋን የተፈጠርን ነን። ሌላው ነው ቀስ እያለ ታሪክ ሆነ። ከኦሪቱ በፊት ብዙ ነገሮች ነበሩ። ኦሪቱ የመጣ እኛን ለማስተካከልና ለእኛ መንገድ ለመስጠት ነው። እና እባካችሁ ወንድሞቼ ታች ያላችሁ ጥላቻ ያላችሁ ስለ ቤተ እስራኤል እኔ በእውነት ለእናንተ ነው። አልፎ
እናንተ ላይ ለሚወድቅ ለምን አምላክን ለመቆሸሽ ስለምትፈልጉ ትቀበሉታላችሁ። የአምላክ ትእዛዝን ያላከበረ ይገረፋል። እና እኛ ወደን አይደለም ተኩስነት ያለብን ጋዛ ውስጥም ያለን ወደን አይደለም። የተያዙብን ወንድሞቻችን ልቀቁ ነው። እነሱ እንደ አይጦች ከጉድጓድ ለጉድጓድ የተወሸቁ በሰው ነፍስ እየነገዱ ልጆችና ሴቶችን መሸፈኛ እያደረጉ ለይተን መምታትን አቃተን። እንመታለን፣ ግን አልፎ አልፎ ንጹሐንም ልጆችም ይሞታሉ። ይሄ ጦርነት ነው ያለ ነገር ነው። ወደን ፈልገን የምናደርገው ነገር አይደለም። እና ብታስተውሉ ነው የሚበጃችሁ ለእናንተ። ለምን ጥላታችሁ ከኛ ጋር አይደለም፣ የምትጠሉት ከአምላክ ጋር ነው። እኛ ምስር የምናከር ሀገር ነን። በኃይላችን አለ ምንኮራ በአምላካችን ነው። አምላካችን ለአምላካችን ስለምንጸልት ለአምላካችን ሁሉ ነገር ስለምንነግረው ለሁሉ ነገር ክፉንም ደጉን ለእሱ ስለምንነግረው እሱ አብሮን አለ። ለሁሉ የሚታኮስልን የሚዋጋልን እሱ ነው። በእኛ በኃይላችን አስበን አይደለም፣ ኃይል አለን ብለን አይደለም፣ በአምላክ ተማምነን ነው። እና ጥላቻ መዝራት ለምንም አይበጅም። ራሳችሁ ነው አልፎ አልፎ ራሳችሁ ላይ የሚወድቅ እና ወገኖቼ፣ ወንድሞቼ፣ በእውነት አበሻዎቼ እኔ የዛሬ 35 ዓመት ነው እዚህ ሀገር ከገባሁ። አማርኛ እንኳን አልረሳሁም። ለምን? በምንነቴ ስለምኮራ ነው። በምንነቴ ስል በቤተ እስራኤልነት ብቻ ሳይሆን በኢትዮጵያነትም እኮራለሁ። ግን አደራችሁን በእውነት ጥላቻ ለምንም እስላም ሆነ ክርስቲያንም ሆነ ቤተ እስራኤልም ሆነ ጥላቻ ለምንም አይረዳም። ይጥላል እንጂ አያነሳም። እና ይቅርታ ብዙ ለፈለፍኩባችሁ። ሰው ገብቶ ሲናገር መረጃ ተለለህ ጥላቻ አለ ብለህ በቃ ጥላቻ የለ ለመናገር ነው ብለህ ብትናገር ይሻላል። የዛ ጊዜ ይፈቅድላል አይፈቅድልም የራሱ ጉዳይ ነው። ግን አለ መረጃ መቶ ሽንት መሽናት ጥግ አይደለም አባቴ፣ እዛው ይሻላል። ቤት ያለበት እዛው ይቅር። እና በጣም አመሰግናለሁ ድል ስለሰጣችሁኝ። እሺ እናመሰግናለን። ኦኬ እንግዲህ እድል ለሁሉም ነው እድል የምሰጠው። ደግሞም እስራኤላውያን ስለ ሀገራችሁ ምን ትላላችሁ ነው እያልኩ፣ ምክንያቱም በአንዳንድ ቲክቶክ ላይ ቪዲዮዎችን አይ ነበረ የተቆራረጡ ስክሮል ሳደርግ፣ እንደዚሁም አንዳንድ የላይቭ ስርጭቶች ምንን እየተመለከቱ ነበርና በዚሁ አሁን ወንድማችን እንዳለው በእስራኤላውያን ጥላቻ የተመረዙ ክርስቲያንን ብለው የሚሉ ክርስቲያናዊ ቅብ ያላቸው ሰዎች አይቻለሁ። በጥላቻ የተመረዙ ማለት ነው። ሀሳብ ማንሳት ይቻላል፣ ምንም ችግር የለም። ሀሳብ ማንሳት ትችላለህ። እስራኤል ጥፋተኛ ነች ማለት ትችላለህ። አያጠፉም ብዬ አልልህም። ጥፋት ካለ ጥፋቱ ይሄው በዚህ በነጥብ አስቀምጠህ ብታስቀምጥ እነሱም ካመኑ ያምናሉ፣ ካላመኑም ደግሞ ሌላ ህዝብ ያያል ማለት ነው። ግን እስራኤልን ብቻ ብሌም አድርጎ እስራኤልን ብቻ ጥፋተኛ አድርጎ ሌላውን ማጽደቅ ግን ይሄ የሀያቶላ መንፈስ ብዬ እለዋለሁ እኔ በራሴ ማለት ነው። በመጽሐፍ ቅዱስ ደግሞ ብዬ ካልኩል የፋርስ አለቃ መንፈስ ማለት ነው። እዛው ምድር ላይ የሚሰራ የክፉ የጋኔን ስፒሪት ማለት ነው። ካልሆነ በስተቀር የመሲሁን ዘር እንደዚህ ለመጥላት ክርስቲያንን ብሎ ኢየሱስ ክርስቶስ ጌታዬ ነው ብሎ የሚያምን ሰው እንዴት ነው አይሁድ የሚባል ህዝብና አገር የለም ብሎ የሚል? እንዴት ነው ያመናችሁት ነው ብዬ የምለው እኔ ለክርስቲያን ወገኖችም ሁሉ ጭምር። ለእንደዚህ አይነት ሰዎች ቅምጠይቃችሁ መጽሐፍ ቅዱስን እንዴት ነው ያነበባችሁት? ብሉይ ኪዳንና አዲስ ኪዳን እንዴት ነው ያነበባችሁት ወገኖቼ? የሙሴን ሕግ መጽሐፍ 5ቱ ብሔራዊ ኦሪት እናምን የለ? የነቢያት መጽሐፍት እናምን የለ? አይሁዳውያን የተቀበሏቸው መጽሐፍ ቅዱስ እያንዳንዱን አደል ጨልጣን የምንቀበለው? እንዴት ነው ያነበባችሁት? ለዚህስ ምንድን ነው የተባለው? ከብዙ ሺህ ዓመት በፊት እግዚአብሔር በባሪያዎቹ በነቢያት የተናገረው ቃል ተረሳ፣ አለቀ፣ ተዘጋ፣ በቃ። እግዚአብሔር እስራኤል የሚባል ህዝብና ሀገር የለኝም ብሎ አለ። እንደዛ ነው ያነበባችሁት? የትኛው ነቢይ ነው እንደዚህ ብሎ ያለው? የአዲስ ኪዳን መጽሐፍት አላችሁ ጌታችን ኢየሱስ ክርስቶስ በወንጌላት ላይ ያስተማረው ላይ የትኛው ጋር ነው እስራኤል የሚባል ህዝብና ሀገር ከዚህ በኋላ አይኖርም የለም ብሎ ያለው? ጳውሎስ አልከኝ የትኛው መልእክት ላይ ነው የጻፈው? ከየት ነው ያመጣችሁት? ከየት ነው የፈላችሁት? እንደዚህ አይነት ሰዎች
እስራኤል የምትባል አገርና ህዝብ የለም። አሁን ያሉት እስራኤላውያን ትክክለኞች አይደሉም ብለህ ስትል የት ነው ያሉት ትክክለኞቹ እስራኤላውያን ብዬ ጠይቃለሁ ማለት ነው። አይ የሉም እዚህ ምድር ላይ ብለህ ካልከኝ ጠፍተዋል ወይ ብዬ ጠይቃለሁ። አዎ ጠፍተዋል ብለህ ካልከኝ ኦኬ፣ እንድታመሳስል ልክ እንደ አማሌቅና እንደ ኤዶሚያስ እንደ ሰዶምና እንደ ገሞራ ነው ወይ ጠፉት ብዬ እልሃለሁ። አዎ ብለህ ካልከኝ ትንቢተ ሆሴዕ መጽሐፍ ምዕራፍ 7 ላይ ወስድሃለሁ። ኢሳይያው መጽሐፍ ምዕራፍ 1 ቁጥር 9 ላይ ወስድሃለሁ እና አገናኛለሁ ማለት ነው ከነቢያቱ ጋር። እስራኤልን የሚባል አዲስ ኪዳን ላይ ቅዱስ ጳውሎስን ሮሜ መልክ መጽሐፍ ምዕራፍ 11 ላይ ወስጄ አገናኛለሁ። ሮሜ መልክ መጽሐፍ ምዕራፍ 3 ላይ አገናኛለሁ። ሉቃስ ወንጌል መጽሐፍ ምዕራፍ 21 ላይ አገናኛለሁ። ማቴዎስ ወንጌል መጽሐፍ ምዕራፍ 24 ላይ አገናኛለሁ ማለት ነው። እና ያኔስ አሁን ሀያቶላ እንደተደበቀ ትደበቃታለህ ማለት ነው። እዚህ መተህ በእውቀት ነው የምናወራው፣ በእውቀት ብቻ። በነገራችን ላይ ሳይሞት አይቀርም፣ ሀያቶላ ሳይሞት አይቀርም፣ ተመቷል። እንግዲህ ልታውቁ ብዬ ነው። ኦኬ ቀልደው ነበረ በሰው ሀገር መኖር ላይ የለም የለባቸውም ብሎ ወርቅነሽ በጣም ታዋቂ ሰው ነች። እስኪ ወርቅነሽ ታወራ። በጣም ሳሙኤልና ባለቤቱን እንትን አመስግኛቸው ልወጣ ስለፈለግኩ ነው። ህዝብ ማለት አገር ነው፣ አገር ማለት ህዝብ ነው። ግን እውነት ከሆነ ካወራ ነው ሳሙኤል ማም ጠቅሶታል። አንተ ባለቤቱ ራስህ እዚህ ቁጭ ብለህ የምትከራከር ያለኸው ምክንያት ስላለ ነው። እና ስለዚህ እውነት ከሆነ ስለ ሀገር ሂደህ ብትከራከር ጥሩ ነበረ። ግን ሀገር ስለሌለህ ያን እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ያን እንደዚህ ነው ትላለህ። ምክንያቱም ሀገር የለህም፣ ተበትነሃል። ድሮ እኛ የነበርነው ተበትነን ነበር። ግን ፈጣሪ ይመስገን ትላንትና ቤታችን ሰጠና፣ ቤታችን ተተቀበልን በኋላ ደግሞ ይህ ጥላቻው ሁሉ ደግሞ አለቀና አለ። ይህ ጥላቻው የት ነው ያለ? እኛ ከጥላቻችን ጋር ስንዋጋ ይህ ቤተ እስራኤል ብትለው ይሁዲ ብትለው ማንም ሰው አልጠላም፣ ሊጠላ አይችልም። እኛም ጠላው ጠላታቾችን ብቻ ነው። በአየር ራሱ በእግር ጦርነት ሳይሆን ምርጥ አገር ምርጥ ወታደር የተባለ ሰው ለይቶ የሚመታ እስራኤል ብቻ ነው። በአየር ላይ ማለት ነው። በአየር ሌላው ሀገር ግን ህፃን የለ፣ ትንሽ የለ፣ ትልቅ የለ፣ ዝም ብሎ የሚደመሰሰው። እስራኤል ግን ሰው ልትጎዳ አትፈልግም። ለይታ ነው ጠሏቷን የምትመታው። ዋናውን ህፃኑን ሳትነካ፣ ሚስቱን ሳትነካ በአየር ነው የምላችሁ እኮ በአየር። ታዲያ እንደዚህ አይነት ህዝብ የት ነው ያለው? የት ነው የሚኖረው? የዓለም ጦርነት እኮ ሁላችን እናውቀዋለን። ህፃን የለ፣ ምን የለ፣ ትልቅ የለ፣ ትንሽ የለ፣ ሁሉ ነው የሚደመስሰው። ግን እኛ ግን ነፍሳለን። ምክንያቱም ይህ ፈጣሪ ስለፈጠረ ነው። አንዳንዴ በመጽሐፍ ቅዱስ ብነድበተኝ በጣም እንማር ነበረ። ግን አብዛኛው ግን እያየህ በአይኔ እያየህ እንዴት ይህ ነገር ይዋሻል? አገር የሌለው ይሄ አረብ የተባለ ነው፣ ሊኖረው ደግሞ አይችልም። እና በጣም ነው የማመሰግናችሁ። መልካም ቀን እመኝላችኋለሁ። ጥሩ አጀንዳ ነው ይዘህ መተሃለኝ። በእውነት ካወራነ ያው በእውነት እናወራ ነው እንጂ ጥላቻ ወትሮም ይወድማ ላይ ጥላቻሙ ደግሞ ይወድቃ ላይ ያው ፈጣሪ ያለ ተደብቃችሁ እንዳይጠዛ ቁጭ ብላችሁ እትትትት ትላላችሁ። ተሳስታችኋል። እስራኤል ማንም ሰው አልጠራችሁም፣ ሊጠራት አትፈልግም። እስራኤል የምትጠራው ጥላቻዎችን ብቻ ነው። ኢራን ብትለው፣ ሂዝባላ ብትለው፣ ሐማስ ብትለው ሁሉን ህዝብ ትጠላለች። ምክንያቱም እሷ እኛን ልታጠፋ ስለመጣች ነው። ለአገሬ ብዬ ካልተዋጋው እንግዲህ ለማን ብዬ ልዋጋ ነው? እና ብዙ ማይሞች ያላችሁ ከዚህ ያላወቃችሁትን አወቅን እያላችሁ ያልተጻፈውን እያነበባችሁ በጣም ተሳስታችሁ። አብዛኛው የኛ ህዝብ ያለው ኢትዮጵያ የተባለ በየሀገሩ ነው ያለ። ተሰዶ አገር አልባ። በመጀመሪያ ወደ ሀገር ተመለስ። እኛ ሀገር አለን። እስራኤል ምንም አላጠፋችም፣ ልታጠፋ ደግሞ አትችልም። ግን ጥላቻዋን ግን ታጠፋታለች። ምክንያቱም እሱ ጥላቻ ነው። ሳያጠፋ አጥፈዋለሁ በቃ
ሞት ያለ ነው እና በጣም አመሰግናችኋለሁ። እኔ ትንሽ ቆጣ ብዬ ስለማወራ ደግሞ ያው ውስጡ ስለሚሰማኝ ነው። የተለያዩ እንደዚህ አይነት ደንቆሮች መጥቶ ሲከራከሩ በጣም ያሳዝናሉ። እና ለማንኛውም ነገር መልካም ቀን እመኝላችኋለሁ። እሺ ቴንኪው ወንድማችን። ኦኬ እሺ፣ ሌላ ተቃራኒ ሀሳብ ያላችሁ ሰዎች ካላችሁ መምጣት ትችላላችሁ። ተቃራኒ ሀሳብ ያላችሁ ሰዎች፣ በእውቀት ላይ ተመስርታችሁ ልታወሩ የምችሉ ሰዎች፣ ተቃራኒ ሀሳብ እስራኤል የምታደርገው ትክክል አይደለም ብሎ የሚል ሰው እኔ ሌሎች እስራኤላውያን እንኳን ራሱ መምጣት አይጠበቅባቸውም። ከዚህ በፊትም እንደተናገርኩት ማለት ነው። የእስራኤል ጉዳይ ለክርስቲያኖች ወገኖች የምነግራችሁ የእስራኤል ጉዳይ እስራኤል የምታደርጋቸው ጉዳዮች በተለይ ከጦርነት አቅጣጫ አብዛኞቹ ቢብሊካል ናቸው፣ መጽሐፍ ቅዱሳዊ ናቸው፣ ትንቢታዊ ናቸው። ኦኬ ከዛ አልፎ ተርፎ እስራኤል የሚባል አገርና ሕዝብ የለም ብሎ የሚል የአዲስ ኪዳን መጽሐፍት አንብቤ ብላችሁ የምትሉ አንድም ቦታ ላይ የለም እንደዛ የሚል አንድም ቦታ። ጌታችን ኢየሱስ ክርስቶስም አላለም፣ ቅዱስ ጳውሎስም አላለም፣ ዮሐንስም አልጻፈም፣ ጴጥሮስም አልጻፈም። በሙሉ ጸሐፍት የተባሉት አይሁዳውያን አባቶች ናቸው፣ ሐዋርያቱ። ራሱ ጌታችንም አይሁዳዊ ሰው ነው። የራሱን ዘር የሉም ብሎ አላለም። አንድም ቦታ ወንጌላቱ ላይ የቱ ጋር የምታሳየኝ እስራኤል የሚባል ሀገርና ህዝብ የለም ብሎ ጌታችን ያስተማረበት የለም። በየሚዲያው የተጣዱ ስራ ፈት የሆኑ ሰዎች እስራኤል የሚባል ሀገርና ህዝብ አልቋል። እሺ አሁን ይህ መካከለኛው ምስራቅ ያለው ህዝብ ለስተለው እነሱ ሌሎች ህዝቦች ናቸው። ምንድን ናቸው? ሌሎች ህዝቦች ናቸው ማለት ቀላል ግን ምንድን ናቸው? ዝርያቸው ከየት ነው የመጣው? ፍልስጤማዊ ናቸው? አፍሪካውያን ናቸው ወይስ ሌላ ህዝብ ነው? የሉም ብለህ ስትል ማን ስላለን የሉም ብለህ ያልከው? ኤቪደንስ አምጣ። ከብሉይና ከአዲስ ኪዳን ማለት ነው። የሉም ብለህ ስትል አምጣ። ምድሪቱ የነሱ አይደለችም ብለህ ስትል መረጃ አምጣ። እኔ ከኢያሱ ጀምርልሃለሁ ማለት ነው። ርስትን ካወረሰው ከዛ ጊዜ ጀምሮ ያለውን እስካሁኑ ዘመን ድረስ ያለውን አሳያለሁ በታሪክ ውስጥ ማለት ነው። ዝም ብሎ ማውራት ቀላል ነው። ወንድሞች ናቶች ካላችሁ ንግቡ። የተቃራኒ ሐሳብ ካላችሁ በእውቀት ልታወሩ ምችሉ። ጫጫታ አይኖርም። አንድ ላንድ ይለይልናል። በጂኦግራፊውን ብለህ ካልክ በካርታ በምድር ብለህ ካልክ ማለት ነው። ኢየሩሳሌም የሚባል አገር ከተፈጠረ ከተሰራ ስያሜውንም በዳዊት ካገኘበት ጊዜ ጀምሮ ፍልስጤም የሚባል አገራቸው አይደለም። 4 ነጥብ ተጨምርልና ኮራን ላይም ራሱ ኮራን ውስጥም የተጻፈው ስለ እስራኤል ነው እንጂ ክፉ ነገር ስለ እስራኤል ነው። ትናንት እያወራንበት ነበር። ሽሙኤል ልክ ነው። ትናንትና አንድ ኡስታዝ በክርስትና ውስጥ ያለ ኡስታዝ የእስልምና ኡስታዝ እያወራበት ነበር፣ ቁርአኑን ጠቅሶ ማለት ነው። ምድሪቱን እግዚአብሔር ለእስራኤላውያን የሰጠው የትም እምነት ላይ ስለ እስራኤል አይደለች የሚባል መጽሐፍ ሰምቼም አላቅም አይቼም አላቅም የለም። ግን ቅድም እንደነገርኩት ነው። በብዙ ሰዎች የሚደነክሩት በጥላቻ ስለሆነ ነው። እውነት እውቀት ይዘው አይደለም። ጥላቻ ልዩ ነው። ጥላቻ አለው ቢሉ ይሻል ነበረ። ግን በቃ ቅድም እንዳለው ያኛው ከአንዱ ውሰደው ይላል። ምን ማለት ነው? ከአንዱ ውሰደው የሚባል ነገር የለም። ሀገሪቷ ስትመሰረት ከመጀመሪያ ጀምሮ አምላክ አዞ የሰጣት ነው። የአምላክ ቤት ናት እና ሌላ እየተጻፈ አለ ታላችሁ መጣችሁ ያው እንደሚለው ወንድማችን ተናገሩ። እኛ በምንችለው እንመልሳለን። በተግባር በእውቀት እንመልስላቸዋለን። ግን ጥላቻ ተሆነ ግን ከመጀመሪያ ጥላቻ ነው በሉ። እሺ ወንድምዬ፣ ቴንኪው። በእውነት እላለሁኝ ይሄው አለሁኝ። ከፈለክ በመጽሐፍ ቅዱስ ማናችሁም እስላምም ሁን ክርስቲያንም ሁን በመጽሐፍ ቅዱስ እስራኤል የሚባል አገርና ሕዝብ የለም ብሎ የሚል በ66ቱ መጽሐፍት ሙሉ በሙሉ በታናኩና በአዲስ ኪዳን መጽሐፍት ላይ አንዲት ስንጣሪ ጥቅስ አታመጣም። ይሄንን አስባችሁበት ግቡ። ኑና ሞግቱ። በጂኦግራፊም ከፈለክ በታሪክ ከፈለክ በእስራኤልም ታሪክ በቢብሊካልም ሂስቶሪ
ናና አውራ። እታች መጽሐፍ ቀላል ነው። እስላሞችም ከሆነ ተቃራኒ ሀሳብ ካላችሁ ውሸት ነው ብላችሁ ምትሉ ካላችሁ ግቡ። ክርስቲያንም ነን ብላችሁ ለአይሁዳውያን ሕዝብ ጥላቻ ያላችሁ ሰዎችና ወይም ደግሞ የእውቀት ማነስም ሊሆን ይችላል ካላችሁ ኑ በእውቀት እናቀናችኋለን። ያ አፌ ሞልቼ እነግራችኋለሁ። በዚህ ጉዳይ ላይ መጥቶ ሊያወራ የሚችል ከፈለገ ዶክተር ከፈለገ ፕሮፌሰር ይሁን ካወራን እንደ መጽሐፍ ቅዱስ እስካወራን ድረስ ምድሪቱ የፍልስጤም ምድር ነች ብሎ የሚል ሰው ካለ ይምጣ። በእርግጥ የዛን ጊዜ መጽሐፍ ቅዱስ ውሸተኛ ነው ብዬ እኔ መጽሐፍ ቅዱስን እጥላለሁ ያኔ ማለት ነው። ግን ለዘላለም የአምላኬን ቃል አልጥለውም። እውነት ነው። ከዚህ መጽሐፍ ቅዱስ የበለጠ እውነተኛ አስረጂ ታሪክ ሊያመጣ የሚችል የታሪክም ፕሮፌሰር የምንም ፕሮፌሰር አይኖርም። ቢኖርም እውቀቱን ዜሮ ስከተው ታያለ ማለት ነው። በመጽሐፍ ቅዱስ በመረጃ በታሪክ አላችሁ እኮ ቅድም የአይሁድ ሕዝብ ተበትኖ ነበር ብለህ አልከኝ። አዎ መጽሐፍ ቅዱስ ይነግረናል እንደተበተነ ይነግሩናል። የነቢያት መጽሐፍት የተበተኑበት ዘመን እና የተበተኑበትን ሀገር ይነግረናል። በጥንት አሦራውያን፣ በባቢሎናውያን፣ በሜዶና በፋርስ፣ በግሪክ፣ በሮማውያን ተገዝተው ተጣሉ። በኃጢአታቸው ምክንያት ተበትነው ነበር። በተበተኑበት ምድር ደግሞ አልተዋቸውማ ጌታ። አየህ፣ እሱ ነው ጉዳዩ። ኦኬ፣ የአዲስ ኪዳን ከየሽዋ በኋላ ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ ተበትነው ነበር ይላል። የተበተነውን ሕዝብ እግዚአብሔር ግን እስከ ወዲያኛው ጥሎት አልቀረም። ትንቢተ ሕዝቅኤል መጽሐፍ ምዕራፍ 37 ቁጥር 15 ላይ እንደምናገረው ከብሉይ ኪዳን በአዲስ ኪዳን ከሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 6 እና 7 ላይ እነ ቅዱስ ጴጥሮስ የጠየቁት። ቅዱስ ጴጥሮስ ሚንስ አማራ አይደለም፣ ኦሮሞ አይደለም፣ ትግሬ አይደለም። ሂዝ ጂውሽ አይሁድ ነው። ሐዋርያት አባቶች ናቸው የጠየቁት ጌታ ለእስራኤል መንግስት መመለስ ጉዳይ። ስለዚህ የትንቢተ ሕዝቅኤል መጽሐፍ ምዕራፍ 37 ቁጥር 15 ጀምሮ ያለው ምንባብና የሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 6 እና 7 እኔ ባልወለድም የዛሬ 77 ዓመት አይኖቻችን ፊት እውን ሆኗል። ሜይ 14 ቀን ማለት ነው። ኦኬ፣ ሁለት በትሮችን በአንተ ውሰድ፣ አንደኛውን የኤፍራይም ብለህ ጻፍ፣ ሌላኛውን የይሁዳ ብለህ ብትር ጻፍ። ሁለቱም በእጅ ውስጥ አጋጥማቸው ለነቢዩ የተናገረው እና ሕዝቤን እስራኤልን ከአራቱም የምድር ዳርቻ ሰበስባቸዋለሁ። ይሄ በእጅ ውስጥ ያደረግከው በትር ምንድን ነው ብለው የሚሉ ሰዓት ላይ አንተ የሰው ልጅ ሆይ እንዲህ ትላቸዋለህ። ኦኬ፣ ሁለቱን ሕዝብ አንድ መንግስት አረገዋለሁ፣ በምድራቸው አኖራቸዋለሁ ብሎ ያለው ማለት ነው። ስለዚህ ከ970 ቅድመ ልደተ ክርስቶስ ከሰለሞን ልጅ ከሮብዓም ዘመን ጀምሮ የተከፈለ መንግስት እስራኤል 1948 ላይ ነው አንድ መንግስት፣ አንድ ህዝብ፣ አንድ ወታደር፣ አንድ ገንዘብ ሆነው የተቋቋሙት 75 ዓመታቸው። አታምታታም ስልህ ይላል ኤርምያስ አበበ። እና ካለ ኑ ያው አዲስ ኪዳን ብሉይ ኪዳን ፍንትው ብሎ እስራኤል የሚባል ሀገርና ህዝብ የለም። አሮጌ ውሻ ይመስል ከማላዘን ውጭ ምንም የምታመጣው ነገር የለም። በእውቀት ግን ከሆነ ዳርቻውን አትደፍረውም አልኩ። በእውነት ነው ብዬ መልስ ዳርቻውን አትደፍረውም አልኩ። ይኸው እኔ ነኝ እያወራ ያለሁት። በካሜራ ፊቴን ገልጬ ነው የማወራው። አይሁድ ካጠፋ አጥፍቷል እላለሁ፣ እንደ እግዚአብሔር ቃል ካጠፋ። ግን ሀገርና ህዝብ አለው። ማን ያለው? የአምላኬ እግዚአብሔር ቃል፣ የአምላኬ እግዚአብሔር ቃል። ታዲያ አንድ የሚያላዝን እስላም ስለጮኸ ወይም የሚያላዝን አንድ ሰው ስለጮኸ እኔ ጉዳይ አይደለም። ይህን መጽሐፍ ውሸተኛ ነው ብዬ አይደለም። ኦኬ፣ ይሄ መጽሐፍ የተባረከ የእግዚአብሔር ቃል ነው። አባቶቼ ያወሩት እነ ዳዊት ያወሩት ውሸት አይደለም ብራዘርዬ። በስሜት የተነገረ ቃል አይደለም። ርስት አለ፣ አገር አለ፣ ኪንግደም አለ። ኦኬ፣ መንግስትና ህዝብ የሆነ ነው። እስራኤል ከግብፅ ምድር ወጥቶ ምድሪቱን ከረገጠ ጊዜ ጀምሮ በነዌ ልጅ በኢያሱ ርስት ከወረሱበት ጊዜ ጀምሮ መንግስት ሆነው ከቆሙበት ጊዜ ጀምሮ ያለ አገርና ህዝብ ነው። ይህም በሙሉ አይሁዳውያን የሚቀበሉት መጽሐፍት ነው። ብሉይ ኪዳን በሙሉ ያው እኔም ስለተቀበልኩት የአምላኬ ቅዱስ ቃል ነው። አንተና ይህንን ውሸታም አድርገህ እስራኤል የሚባል ሀገርና ህዝብ የለም በለኝ። ያኔ በቃ እውነት ልክ ነው። አዎ እኔ ሰንበት ሰላም ልላችሁ ነው፣ ለወርድ ነው ወንድምዬ። አንድ ነገር ብቻ ልበለው። እኔ በጣም አደንቅሃለሁ። እንደ መጽሐፍ በዚች መጽሐፍ ላይ የተጻፈችው በረከት ሁሉ ራስ ላይ ይውረድ።
ቤተሰብ ላይ ይሸከም። ያለው የሌለው የአምላክ ፍጥሮች ምንም ያለው ዓለም ላይ ይስጥህ ላለው ለእስራኤል ወዳጆች የሆናችሁ ላልሆናችሁም አምላክ አይናችሁን ይግለጥላችሁ። አምላክ ከእናንተ ጋር ይሁን። ጥላቻ ላለባችሁ አምላክ ቦታውን ይስጣችሁ እና ከልቤ መረቃችኋለሁ፣ ከልቤ ጸሎት ልላችኋለሁ። እኔ ሰው ወዳጅ ነኝ። ምንም ይሁን ሰው ወዳለሁ። አምላክ ከእናንተ ጋር ይሁን። በጣም አመሰግናችኋለሁ። በጣም ወዳችኋለሁ። ጥላቻ ራስን እንጂ የሚጎዳ ሌላን አይጎዳም እና አንዳንድ ጊዜ ማስተዋል ያስፈልገናል። አንዳንድ ጊዜ ራሳችን ስናይ የሰውንም ሐዘን የሰውንም ችግር እንረዳለን እና እባካችሁ ለእናንተ ስትሉ ጥላቻ አይሰራም ለማንም እና በኦሪት የተጻፈችው ሁሉ በረከት ራሳችሁ ላይ ይውረድ፣ ቤታችሁ ላይ ይሙላ ብዬ ከልቤ አመሰግናችኋለሁ። በጣም ቴንኪዩ እላለሁ። አሜን። ቴንኪዩ ወንድማችን ሽሙኤል። እሺ ሌሎች ሰዎች እባንሽ ሰላም ትባይ ኤርሚያስ የተባለ ያለ እውቀት የሆነ የሚፎልልን ያልሽው ለምን አትገቢም ታዲያ? አንቺ እውቀት ካለሽ ይኸው ግቡ እኮ ብዬ ቤት እኮ ከፍቼ ነው ያለሁት። ግቡ፣ ኑ ግቡና አውሩ። ሴት ወንድ ኤርሚዬ እነ ወርቅነሽ አሉ እዚህ ጋር ነገደ እስራኤል አሉ። እነሱ ጠይቃቸው ልሰጣቸው ነው። ኑ ግቡና አውሩ። እታች በኮሜንት ከምትደክሙ ኑ ግቡና አውሩ። አላዋቂነቴን አሳዩኝ። እዚህ ግቡና እንደው በጌታ ስም ለለምናችሁ። ኤርሚያስ አያውቅም ነው አይደል ያልሽው? ነይ ግቢና አላዋቂነቴን እዚሁ ዓለም አደባባይ ላይ ነው ማስጣት ያለባችሁ። ካልሆነ በቃ እጅሽ ነው የሚዝለው ማለት ነው። በኮሜንት ጫጭረሽ በቃ ዝም ብለሽ ጥግሽሽን ይዘሽ ትቀመጫለሽ። በእውነት ነው ብዬ የምልሽ ግን በእውነት ነው ብዬ የምላችሁ ግን በእውቀት ከሆነ ኑና ግቡና አውሩ። ይኸው ቤት ከፍቼ እኮ ኑ ነው እያልኩ ያለሁት። ቴንኪው። እሺ